ወግ ነው ማቀርብላችሁ ዛሬ። እንደባለፈው የደብተራውን አይነት ጽሑፍ ትቻለሁ። ምክንያቱም ጥበቡን ያወቅኩ መስሎ ስለተሰማኝ ካለጃንጥላ ዝም ብዬ በዝናብ እፍ እፍ በማለቴ ብዙ ጊዜ በስብሼ እገባለሁ ከቤቴ። አሃ ሳላቅን የገጠሙ። በቅርቡ አዲስ ዓመት አክብረናል። መልካም እንደነበረ ተስፋ አደርጋለሁ። እኔ ራሴ በስጋ ሳይሆን በስጋት ነው ያሳለፍኩት። እበላለሁ ብዬ ስጠብቅ በተስፋ የቅርጫው በሬ ድንገት ሾልኮ ጠፋ። አንድ ጎረቤቴ ለብቻው አርዶ ኖሮ ደሙ በግቢያችን በራፍ በኩል ፍስስ ሲል አየሁት። እኔም ምክንያት ፈጠርሁና ወደ ቤቱ ጎራ ብዬ እንኳን አደረሰህ አልሁት። እንኳን አብሮ አደረሰን፣ ጎራ በል። እሺ አንተ በጠዋቱ ሽርጉድ ትላለህ። ደሙን ለምን ከመንገድ ላይ ወደ ጓሮ አይሻልም ነበር አልሁት። አይ ደም ስጋ ሲወደድብኝ ጊዜ ለቁርስ ቀይ ስር እየከተፍኩ ነው። ከእናንተ ጋር በመማሬ ትልቅ ደስታ ይሰማኛል። የምንለያይበትን ቀን ሳስብ ይከፋኛል። ምን አለ እንደ ሰነፍ ተማሪ በየዓመቱ በደገምኩ ብዬ እመኛለሁ። እንደ ቅዱስ ያሬድ 7 ዓመት ተምሬ በመጨረሻ ዜማ እንኳን ድምፅ የለኝም። ባይሆን የድር ለፋፊ መሆን እችላለሁ። ከተማርሁት ውስጥ አንዱ ፎክሎር ቃላዊ፣ ልማዳዊና ቁሳዊ የሆነ የአንድ ማህበረሰብ መሰረት ነው። አንዱ ሲነካ ማህበረሰቡ ይውረገረጋል የሚል ነው። እውነት ነው። እኔ ራሴ በፎክሎር ምክንያት ሃይማኖቴ ስለተነካ ይሄው አንድ ወሬ እየተውረገረኩ ነው። በዚህ አጋጣሚ እባክዎ መምህር እንዳውረገረጉኝ ያረጋጉኝ። ብዙዎቻችሁ የክፍል ጓደኞቼ የተማራችሁ እንደሆናችሁ ተረድቻለሁ። ምን አጠናሽ ሲባል ኮምፒውተር ሳይንስ፣ ምን አጠናህ ምህንድስና ሳይንስ። በጣም ያኮራል። በዚህ በኩል እንኳ እኔ ራሴ አካባቢ ሳይንስ አጥንቻለሁ የ4ኛ ክፍል። ስነ ጽሑፍ ምን ያላስተማረኝ ነገር አለ? በተለይ ቃል አጥንት ይሰብራል የሚለው ግን አልገባኝም። እናም ከዕለታት አንድ ቀን ወደ ቤቴ በተመለስኩ ጊዜ ጓደኛዬን ጠየቅኩት። ቃል አጥንት ይሰብራል ማለት ምን ማለት ነው አልሁት። ምን መሰለህ፣ በምሳሌ ለማስረዳት እንዲመቸኝ እስኪ አንድ መጥፎ ቃል ተናገረኝ አለኝ። እኔም ትንሽ አሰብ ካረኩ በኋላ አንድ ቀን ሰክሮ ተኝቶ የሸናው ትዝ ቢለኝ አንተ ሽንታም አልኩት። አይኔን በቦክስ ደረገመኝ። ያምሃል? አይኔን ልታጠፋኝ ነው? አሁን ገባህ? ቃል አጥንት ብቻ ሳይሆን አይንም ያጠፋል ብሎኝ አረፈ። ስነ ጽሑፍ ከተማርሁ ወዲህ ራሴን እንደ ጸሐፊ ማየት ጀምሬያለሁ። እያንዳንዷን እንቅስቃሴን ከስነ ጽሑፍ ጋር አዛምዳለሁ። ባለፈው አንድ ወዳጄ ሞተ ተብሎ ለቅሶ ስደርስ ድንገት ትዝ ቢለኝ ፎክሎር አልኩ ለራሴ። ጀጅ ማድረግ የለም መምሰል አለብኝ። ስለዚህ ሙሾ ላውርድ። ወዲያውኑ ውሳኔ ላይ ደረሱ። ሟቹ ጓዴን ሞት ነጠቀኝ ቀኝ ክንዴን። አሄሄ ድንገት ወደ አስከሬኑ ስመለከት ከሟቹ ፎቶ ላይ የተጻፈው ጽሑፍ እንዲህ ይላል። ሲዋጋ ውሎ አንድ ጥይት ስትቀረው ራሱን አጠፋ። ደነገጡ። የሙሾ ዜማ ተቀላቀለብኝ። ሟቹ ጓዴን አሃ ኧረ ጎራው ኧረ ጀግናው ዘራፈ
መስሎ የነበረ ታሞ የሞተ መስዋዕት ሆነ በአንድ ጥይት አያድርስባችሁ እንደ ወጉ አልቅሼ ገብቼ በመጨረሻ ወጣሁ አቀራርቼ። ስነ ጽሁፍ ከመማሬ በፊት ስንት ነገር አውቃለሁ ያልሁ ሰውዬ አንደኛ ክፍል የተማርኩት አበበ በሶ በላ የሚለው አረፍተ ነገር ሲጻፍልኝ ምንም ለውጥ እንዳላመጣው ገባኝ። ያሳዝናል። ለነገሩ እኔ ብቻ ሳልሆን አበበ ራሱ አልተለወጠም። ድሮም በሶ አሁንም በሶ ነው የሚበላው። አመሰግናለሁ። ከቀለሙ ጀርባ ጎህ ቀዶ ወፍ ሲያዜም ጨለማው ሲነጋ ቢፈራረቅባት ክረምትና በጋ ዘመን ተለውጦ በዘመን ቢተካ ኢትዮጵያ ማለት የዓለም ግዙፍ ዋርካ ማህፀኗ ሰፊ ገጹ ያልተለካ 80 ወልዳለች አንዴ ተንበርክካ። ይችናት ሀገሬ 80 ወላዷ በአንድ ያስተሳሰረን የፍቅር ገመዷ የተወጠንበት ክርና ሰበዙ እልፍ ህብረ ቀለም አንድ ሆነን ብዙ ስም የለሽ ስመጥር የአንድነት ተምሳሌት የብሔር ስብጥር የነፃነት ችቦ የቃል ኪዳን ሚስጥር እኛንን አንድ ላይ ህብር የምንፈጥር ክብርሽ አይደፈርስ እንደ ውሃ ሙላት ህዝቦችሽ ማህተም የልብሽ ጉልላት በታሪክ መዝገብ ላይ አሻራሽ ተጽፎ አርማሽ ቢውለበለብ ከደመና ገዝፎ ቀይ ቢጫ አረንጓዴ ቀለማት ሲቀባ የሰው ህይወት አለ ከባንዲራው ጀርባ ከሞት መንጋጋ ስር እየተናነቀ ለሰንደቅ ዓላማሽ ክብር የወደቀ አየሽ እናት ዓለም የአድዋ ድል ችቦ ሻማ ተለኩሶ በልጅ ደም ሲጸና የሰንደቅ ምሰሶ እኛ ከድሉ ስር የረገፍን ቅጠል ክፉ ቀን ቢመጣ የማንነጣጠል የነፋስሽ ቅይጥ የአፈርሽ ቡኮ አርማ ምልክትሽ ቀለምሽ ነን እኮ እኛ ማለት አንቺ አንቺ ማለት እኛ አፈጣጠራችን ማኛና ሰርገኛ ብሔርና ቋንቋ ሸልፍ ቢሆን ቃሉ ኢትዮጵያዊነት ነው መቋጠሪያ ያውሉ ይላል የመጀመሪያው። ነፃነት ፍለጋ ትውልድ እንደ ጅረት እትብቱ ተጋምዶ ኖሮ እንዳልነበረ ካፈሯ ተዋዶ ዛሬ በተቃርኖ ሆነን ማዶ ማዶ እኔ ቁስሌ ላይሽር አንተም ላታገግም በልዩነት አፋፍ ቂም ይዤ ሳዘግም ጭፍራህ ሲያሳድደኝ እንደ በትረ ሙሴ ከባህሩ ጋር ተከፈለች ነፍሴ። ትርጉሙ ሲፋለስ የነፃነት ጉዞ ኑሮ በመቆዘም ግማሽ ነፍስ ይዞ በማይመልስ መንገድ ለመድረስ ስንተጋ ከሞት ጋር እኩል ነው የነፃነት ዋጋ። የወረስነው ንፍገት ክፋት ሲመርዘን ለውድቀት ስንቸኩል አገር ተመርኩዘን እውነት መራራ ነው ልብ ይጎመዝዛል ቁማር የለመደ እናቱን ያስይዛል። በምሁራን ቅዠት በገዢ ድንፋታ ናፍቆቴን ደብቄ ከነፍሴ ስፋታ የትውልድ ጅረት ሳይበጠስ ክሩ ማህፀኗን በልተው ነፍስ እንደሚዘሩ እንደ ፉኝት ልጆች ሆነን ቆርጦ ቀጥል እንደ ደሮ ብልት ሀገር ስንገነጥል በሰባራ ወንበር በድንበር ተኳርፈን ኖረን ሳንስማማ ሞት ካስተቃቀፈን በማይመልስ መንገድ ለመድረስ ብንተጋ ከሞት ጋር እኩል ነው የነፃነት ዋጋ። የለማኝ ድሪቶ የተቀዳደደ የነተበ ልብሱ ጥላሸት ያልነካው የህሊና ምስሉ ካፉ ከአይምሮው ከልቡ ያልተጣላ እድፍ የበዛበት ልብስ ሸፋኝ ያጣገላ ከመንገዱ ጫፍ ላይ በእንጉርጉሮ ደምቆ የሚያልፍ የሚወርደው በድምፁ ተደንቆ በራፊ አልባሱ ህይወት ላይ ተራቆ ይኖራል ዘወትር ከለበሰው ረቆ በገለጠው ገላው ህሊናን ሸምቶ ዜማን ከልመና አስታርቆ አምታቶ ከመሬት ካፈሩ ከትብቱ ተነስቶ ዛሬም ይለምናል አደባባይ ወጥቶ ለጋለሞት ዓለም ውስብስብ ቋጠሮ በተኖረ ቁጥር ለማያልቅ ሮሮ ንጋት ይባዝናል ሊዘጋ ጉሮሮ ደግሞ በዚያ ግድም ቢሻ ለታረዘ ህሊናው ቅዳሽ ሽፋኝ የማይሻ በተዋበ ልብሱ ባደፈ ልቡናው መኖርን የሚሻ ቆሟል ሊታዘብ ዘንድ የዚህ ለማኝ መጨረሻ። በቁር በሐሩሩ በብርድ በቃጠሉ በረሃብ ጥማቱ ቆዳ ሁሉ ቆስሎ ህሊናን ሸልሟል ራሱን በድሎ። እናም ሲጠቀለል የለማኝ ድሪቶ በህሊና ሲተመን እሳት በበረዶ ቢቀየር ገሃነም ጊዜ አንድ የቆሞ ቢያስተዛዝብ ካለም ሄሮድስና ሂትለር ቢሆኑ መለኪያ ለሩህ ልቦና ደግነት መስፈሪያ
ቢለካ ቢተመን ቢወጣለት ዋጋ የለማኝ ድሪቶ ከሊና እንዲጠጋ መድረሻው ከላይ ነው ከቅዱሳን መንጋ። አላውቅም እንደምን አመሹ እማማ እንዴት ዋሉ? ይመስገን ፈጣሪ አለሁኝ በቃሉ። መሸቀኑ ወደ ቤቶ ትሄዳሉ? ውርጩ መሸቀኑ እንሂድ ወደ ቤት ውርጩ ቁሩ እንዳይገሉት። የለም ልጄ እቆያለሁ፣ የለም ልጄ አመሻለሁ። እስከ መቼ? ጊዜው ደርሶ እስኪመጣ እጠብቀዋለሁ ፈገግታ ሳላጣ። ጠብቂኝ ጠብቂኝ እዚህ ጋ ቁጭ ብለሽ እንዳመጪ ኋላ እኔን ተከትለሽ እመለሳለሁኝ ነይ አንዴ ልሳምሽ ብሎኝ ከጎኔ ተነሳ አይን አይኔን እያየኝ ሐሳብ ህልሜን ሳይጠይቀኝ በጊዜ ውስጥ አስቀምጦኝ ቆም እያለ ተራመደ አደንዝዞኝ። ምድር ተደፍታብኝ ሰማይ ቤቴን ሳየው እስከ መቼ ብዬ ሄደ ሳልጠይቀው። ልጄ ከምሬ ከምሬ ናፍቆቴን ከምሬ እጠብቀዋለሁ ፍቅሬን አጠንክሬ። ዛሬ ፊቴ ተጨማዶ ፀጉሬ ቢሸብትም ቆሜ መሄድ ባልችል ምርኩዝ ብጨብጥም ብዥታዬን ማብሪያ መነጽር ባደርግም እንቡጥ የዋህ ልቤ መቼም አያረጅም። እናም ትናንት አልፎ ነገም ዛሬ ሆነ ሐሳቤ ዘላለም ከሱ ጋር መነነ። በኩለ ሰዓቱ በጠራራ ፀሐይ ቆራ በሆነበት በዝናቡ ዝናብ ላይ እጠብቀዋለሁ ከዋክብቶቹን ሳይ። እስከ መቼ ላልከው ዕለት ሰዓት ዓመት ወራትን ያልቆጥርም መቼቱን የፍቅሬን መምጫውን አላውቅም። የእንጀራ እናት ውበት ይሰኛል። በዘር የመጣ ነው መሰለኝ እኛ ቤት በእንጀራ እናት ያላደገ የለም። አባቴ ገና በለጋ እድሜው እናቱ ሙታበት ያደገው በእንጀራ እናት ነው። እናቴም አባቷ ከእናቷ ጋር ተለያይቶ ከአባቷ ጋር በማደጓ እሷም በእንጀራ እናት ነው ያደገችው። እኔም የእነሱን ዕጣ ደገምኩት። አባቴና እናቴ ተለያይተው በእንጀራ እናት ማደግ ሆነ ዕጣ ፈንታዬ። እንደው የእንጀራ እናትን ማንነት እያወቁ መለያየታቸው ግን እስካሁን ይገርመኛል። በአጋጣሚ ሆኖ የሁለቱም እንጀራ እናቶች አባቴ እንደነገረኝ በጣም የተለየ ውበት ነበራቸው። የሚገርም ማንነት፣ ከአንድ ወንዝ የተቀዱ ይመስል በጣም ልዩ ውበት ነበራቸው። አባቴና እናቴ እኔ ምክንያቱም በማላውቀው ነገር ገና የ4 ዓመት ሕፃን እያለሁ ነበር የተለያዩት። እናቴ አባቴ ለስራ በሄደበት አጋጣሚ ነበር ጠፍታ ሄደችው። ወዴት እንደሄደች አይታወቅም። አባቴም እናቴን ለመፈለግ በጣም ሞክሮ ነበር፣ አልተሳካለትም። እናቴን ለ1 ዓመት ያህል ፈልጎ ባለማግኘቱ ለማግባት ተገደደ። የኔዋ የአባቴ ሚስት እንጀራ እናቴ ለመጀመሪያ ጊዜ ወደ ቤታችን ስትመጣ ማን ብዬ እንደምጥራት በጣም ነበር የጨነቀኝ። መካከለኛ ቁመት ያላት፣ መልኳ ቀይ ደርበብ ያለች፣ ወገቧ ላይ ያሰረችው መቀነት የሚያምር ህብረ ቀለም አለው። ጭንቅላቷ ላይ በክብ አዙራ ያሰረችው ጥቁር ሻሽ ፊቷን ክብ አድርጎ ያሳያል። አባቴን ጠጋ ብዬ አባዬ ማን ብዬ ነው የምጠራት አልኩት ቀስ ብዬ። አባቴም እትዬ ብለሽ ነው የምጠሪያት፣ እንደ ሌሎች ሰዎች በስሟ መጥራት ነውር ነው አለኝ። እትዬ እትዬ እያልኩ እንዳይጠፋብኝ ለመለማመድ ጀመርኩ። ለምን ብዬ አልጠየቅኩትም። ስሙ እንዳይጠፋብኝ እየጠራው ስሙን ወጣው። የሴትና የቄስ እንግዳ የለውም ይባል የለ። እትዬ በማግስቱ የኔና የአባዬን ቁርስ ሰርታ በጠዋት ቀሰቀሰችኝ። እኔም እናቴ ትታኝ ከሄደች ጊዜ ጀምሮ በተኛውበት ተቀስቅሼ ምግብ በልቼ አላውቅም። አይኔን እያሻሸው ተነሳውና አብሬያቸው በላሁ። ደስ አለኝ። እናት አገኘሁ ብዬ ለጓደኞቼ ሁሉ ነገርኳቸው። ቁርሴን እኮ ሰርታ በላችኝ አልኳቸው። ምሳ እራት በጥሩ ሁኔታ እየተሰራልኝ መብላት ጀመርኩ። ጎረቤት ባዩት ነገር ደስ ተሰኙ። ከዚህ በፊት ምግብ ሰርቶ የሚያበላኝ ስላልነበር ከልጆቻቸው ጋር እየጠሩኝ ያበሉኝ ስለነበር ባዩት ነገር ተደሰቱ። አባቴን እንኳን ደስ አለህ፣ ልጅን የሚንከባከብልህ ጥሩ ምሽት አግኝተሃል
እያሉ አመሰገኗት። አዎ ከዚህ በኋላ ልጄን የምትንከባከብልኝ ስላገኘሁ ደስ ብሎኛል አለ አባቴ። ጎረቤቶች ቡና ሊጠጡ ሲመጡ እትይ ለመዱ? አዎ ለምጃለሁ። ምንም አይለመድ አለ። እንዴት ነው ባንቺስ ታስቸግራለች? እያሉ ይጠይቃሉ። አረ ምን ታውቅና ጥሩ ልጅ ናት፣ ጠባያውም መልካም ነው አለቻቸው። እትዬ ከመጣች 2 ዓመት ሆናት። እንክብካቤዋ የእናት ያህል ሆኖ ስላየው በምግብ በኩል ከተሟላ ትምህርት ደግሞ ያስፈልጋታል ብሎ አባቴ እንድማር የኔታ ሀረገወይን ጋር ከሰፈር ልጆች ጋር እንዲሄድ አደረገኝ። እኔ ለትምህርት የኔታ ጋር ሄጄ ተምሬ ስመጣ የትዬ እንክብካቤ እየቀነሰ መጣ። እርቦኝ መጥቼ እንደወትሮ መስሎኝ እትዬ ራበኝ እንጀራ ስጭኝ አልኳት። አንድ ቀን ወጥ እየሰራች ነበር። በያዘችው ማማሰያ ጭንቅላቴ መታችኝ። በጣም ደነገጥኩ። ትመታኛለች ብዬ አልጠበቅኩም። አባቴም ቤት ውስጥ አልነበረም። ምንም ሳላናግራት ከቤት ወጥቼ ጎረቤት ሄድኩና ያጎቴ ሚስት እንድትስጠኝ ጠየቅኳት። ወርቄ እንጀራ ስጭኝ፣ እትዬ እኮ እንጀራ ስጭኝ ስላት መታችኝ አልኳት፣ ሳግ እየተናነቀኝ። ውይ እኔን ምን ነካቸው? ነይ ቁጭ በይ ብላ በሳህን አድርጋ ብያይዞሽ ብላ ሰጠችኝ። ምግብ እየበላሁ እንባ ተናነቀኝ። ሁለቴ እንደጎረስኩ ሳቅ ተናነቀኝ። ስቅስቅ ብዬ አለቀስኩ። ወርቄ የለቅሶዬን ድምፅ ሰምታ ከጓዳ እየሮጠች መጣች። ምንድን ነው የኔ ልጅ? አይዞሽ አታልቅሺ ብላ ቅፍ አድርጋ አባበለችኝ። ማታ አባቴ ከስራ ሲመጣ ፊቴ መከፋቱን አይቶ የኔ ውድ ልጅ ዛሬ ከፍቶሻል፣ ምን ሆነሽ ነው አለኝ ፀጉሬን እያሻሽ። አይ ምንም አልሆንኩም እያልኩ እንዳቀፈኝ እንቅልፍ ወሰደኝ። ከዚህ በፊት ከተኛውበት ቀስቅሳ ቁርስ ትሰጠኝ የነበረችው እትዬ ዛሬ አልቀሰቀሰችኝም። አባቴም አልጠራኝም። ትተውኝ መብላት ጀምረው ነው ከእንቅልፍ የተነሳሁት። በጣም ከፋኝ። እሷ ሲሆን አባዬ ግን እንዴት ብዬ እዛው የተኛሁበት መደብ ላይ ቁጭ ብዬ ቀረሁ። የሚበሉት ከተኛሁበት መደብ ፊት ለፊት ያለ ክብ ጠረጴዛ ላይ ነው ይታየኛል። መንቃቴን አይተዋል፣ አልጠሩኝም። አባዬም በልቶ ሳያናግረኝ ደህና ዋይ ልጄ ሳይለኝ ወጣ። እትዬም የበሉበትን ትሪ ይዛ ወደ ጓዳ ገባች። የረሱኝ መሰለኝ። ከፋኝ፣ ብቸኝነት ተሰማኝ። ትላንትና ታገኘሁ ያልኳቸው ጓደኞቼ ዛሬ እንዲሆዬ ሲያዩኝ የሚሰማኝን ስሜት ማሰብ ጀመርኩ። እናት እኮ አገኘሁ ባልኩበት አፌ ጨነቀኝ። እናት ትሆናለች አልኳት። እትዬ ምን ሆና ነው የተቀየረችው ብዬ ከራሴ ጋር ሙግት ገጠምኩ። ቁርስ አልበላሁም። ወደ የኔታ ጋር እየከፋኝ ሄድኩኝ። የኔታ ሀረገወይን ሰፊው ዋርካው ስር መደገፊያ የሌለው ባርጩማ ላይ ቁጭ ብለው ጀርባቸውን ከዋርካው ግንድ ላይ በመደገፍ ጭራቸውን ወዲያና ወዲህ እያወዛወዙ አይናቸውን ከደን ገለጥ እያሉ ከራሳቸው ጋር በሀሳብ እየታገሉ ደረስኩኝ። ጎንበስ ብዬ መስቀል ተሳልሜ ጉልበት ስሜ ወደ መቀመጫዬ ሳመራ በአንቺ ዓለም ታዬ ማን ነው ያወጣልሽ አሉኝ። መልስ አልሰጠኋቸውም። ከፍቶኛል። ስመቴ ተረብሸዋል። ወደ እኔ ዘወር ብለው ለማውራት ሲጀምሩ የሰፈር ልጆች አንዴ ግልብጥ ብለው እየተንጫጩ ደረሱ። የኔታ እያሉ መስቀል ጉልበት እየተሳለሙ ወደ ተጋደመው ግንድ በመሄድ መቀመጥ ጀመሩ። እሺ ልጆች እንደምን አደራችሁ አሉ የኔታ። እግዚአብሔር ይመስገን በአንድ ድምፅ ጎንበስ ቀና እያልን። ማን ነው ፊደል የሚያስቆጥር አሉ። እኔ እያልን ሁላችንም እጃችንን አውለበለብን በህፃናት ድምፅ። በል ተነስ በለጠ፣ እሱ ያስቆጥርና ሌሎቻችሁ ደግሞ ትቀጥላላችሁ ብለው የኔታ ልምጯን ለበለጠ ሰጡት። በለጠ ልምጯን ፊደሉ ላይ በመጠቆም ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ፣
እያለ አስቆጠረን። 6 ሰዓት ሲሆን ሁላችንም የኔታን መስቀል እየተሳለምን ተሰናብተን ወደ ቤታችን እንሄዳለን። ይሄ ሁሌ የተለመደ ነው። ዛሬ ግን እኔ ቁጭ ብዬ ቀረሁ። ወደ ቤት መሄድ ፈራሁ። ትላንት የመታችኝ ማማሰያ ትዝ አለኝ። የኔታ አንቺ ልጅ ምን ሆነሽ ነው ዛሬ አሉ። ወደ ቤት አትሄጂም እንዴ? ድጋሚ ጠየቁኝ። ወደ ቤት መሄድ ፈራሁ አልኳቸው። እኮ ለምን? የተፈጠረውን መናገር አልፈለግኩም። ሄደው ካወሩ ድጋሚ ብትመታኝስ ብዬ ፈራሁ። ዝም አልኳቸው። ተነሽ ተነሽ፣ ነይ አብረን እንሂድ ብለው ይዘውኝ ወደ ቤት ሄድኩ። የትዬ ፊት መልካምነቱ ጠፍቶ በጣም የሚያስፈራ ሆኖ ታየኝ። ከኔታ ጋር እንደመጣው ወደ ቤት ፈራ ተባ ያልኩኝ ወደ መደቢያ አመራሁ። እሷ ጓዳ ወተት እየገፋች ነው። ገርበብ ያለውን በር ሲጢጥ አድርጌ ከፍቼ ስገባ ማን ነው አለች። እኔ ነኝ አልኳት። መግባቴን አውቃለች፣ ግን ምግብ ልትሰጠኝ አልቻለችም። ትንሽ ጠብቄ ልወጣ ስል አንቺ ነይ፣ የት ልጅ ተመልሽ አለችና የምትገፋውን ወተት ትታ ወደ እኔ መጣች። ሰውነቴ ራደ፣ ተንቀጠቀጥኩ። አንድ እግሬ ከውጭ አንድ እግሬ ከውስጥ ነበር። ተወርውራ እጄን ይዛ ጎትታ መደቤ ላይ ጣለችኝ። ፈራኋት። ሰውነቴ እየተንቀጠቀጠ እየተጨነኩ የምትገድለኝ መሰለኝ። ደግሞ እንዲህ አደረግሽ ብለሽ እንዲህ አደረገች ለአባትሽ ትናገሪና እገልሻለሁ ብላ አስፈራራችኝ። ሳቅ ተናነቀኝ። እሺ አልናገርም፣ አሁን ግን እርቦኛል፣ እንጀራ ስጭኝ አልኳት። እንባ እየተናነቀኝ አፈር አባሽ ማታ አባቴ ሲመጣ ትበያለሽ፣ አሁን ነይ ውሃ ቀድተሽ ነይ ብላ ከዚህ በፊት ተሸክሜ የማላውቀውን 10 ሊትር የሚይዝ ጀሪካን ሰጠች። በጣም ስለፈራሁት እሺ ብዬ ወደ ወንዝ አመራሁ። አባቴ አምሽቶ ነው የመጣው። ራት ሲቀርብ ከነሱ ጋር አብሬ የምበላ መስሎኝ ታጥቤ ልቀርብ ስል አይ ልጅ ብቻውን መብላት መልመድ አለበት፣ እንግዳ ሲመጣ ታሰድቢያለሽ፣ ቁጭ በይ አመጣልሻለሁ ብላ ወደ ጓዳ ገባች። አባዬ አሁንም ዝም እንዳለ ነው። ሀሳቧን የደገፈ ይመስላል። በሰሃን ላይ ግማሽ እንጀራ በጣም ቀጭን ወጥ አድርጋ ሰጠችኝ። ሳግ እየተናነቀኝ ስለራበኝ በላሁት። አልጠገብኩም። ጨምሪልኝ እንዳልላት ፈራኋት። ሰሃኑን የታጠበ ያህል ላስ አድርጌ በልቼ እንደጨረስኩ ስታይ በይ አሁን ጥቅልል ብለሽ ተኝ ብላኝ ወደ ጓዳ ገባች። አባዬ ባልተው እንደጨረሱ የተቀመጠበት የእንጨት ባለድጋፍ ወንበር ላይ እንቅልፍ ወስዶታል። እኔም የሱ ዝምታ አስደንግጦኛል። ሲነግረኝ የነበረው የእንጀራ እናት ውበት እያወቀው እኔን ዝም ማለቱ አንዳች ነገር አድርጋው ነው እንጂ እንዴት አስቻለው እያልኩ ወደ መኝታ ያመራሁ። እንቅልፍ ቶሎ አልወሰደኝም። በጣም ሀሳብ ገባኝ። የአባቴ እንጀራ እናት በጣም ክፉ እንደነበረች በተደጋጋሚ የክፋት ውበቷን ነግሮኛል። ያደረሰችበትን ግፍ በደንብ አውርቶኛል። የማየም እናት ከሱ እናት ብትብስ እንጂ እንደማትሻል ብዙ ጊዜ ሳልጠይቀው ነግሮኛል። ይህን ያውቃል። ታዲያ የእሱ ሚስት መልአክ ትሆናለች ብሎ እንዴት አሰበ? በእርግጥ መጀመሪያ ያሳየችው ነገር የሚቀጥል መስሎት ይሆናል። ታዲያ ምን ብዬ ነግረዋለሁ? እገልሻለሁ ብላኛለች። ከምሞት እየተቸገርኩ ብኖርስ ብዬ ረሃብን እየተለማመድኩ የእንጀራ እናት ውበትን እያደነኩ ከእሷ ጋር መኖር ከጀመርኩ ይሄው 5 ዓመት ሆነኝ። ጽሑፉ ይቀጥላል። የጥሪው ወረቀት ይለን። አዳምና የሺጥላ አንድ ጥላ ያለበት የመናፈሻ ስፍራ ቁጭ ብለው ያዘዙት ድራፍት እስኪመጣላቸው እየተጠባበቁ ነው። ሰዓቱ ገና ረፋድ በመሆኑ ከቁርስ ሰዓት የተሻገረና ለምሳ ብዙም ያልተጠጋ ስለነበር እንደ ወትሮ የጠጪዎች ሁካታና ግርግር አይታይበትም። ቁም ነገር ለማውራትና እንዲህ አረፍ ብሎ ይሻላል ብለው ነው እዚህ የተቀጣጠሩት። ደጋግመው ሰዓታቸውን እየተመለከቱ ቢጠብቁም ሶስተኛው ጓደኛቸው እስኪመጣ ስላልመጣ ነበረ ባይሆን ከድራፍቱ እየተጎነጨን እንጠብቀው በሚል ሀሳብ ድራፍቱን ያዘዙት። የሺጥላ ከዓመታት በፊት በልጅነት ያሳለፈውን የፍቅር ታሪክ ለአዳሙ እያወራለት ነበር። ልክ ድራፍቱን የያዘችው አስተናጋጅ ከሆቴሉ ወጥታ
ወደ እነሱ ስታመራ ከወዲያኛው አቅጣጫ ወዳጃቸው በሪሁን ብቅ ሲላዩት እንዲህ ነው ግጥምጥሞሽ፣ ሰው ለቁም ነገር ተቀጣጥሮ በድራፍት ይንበሸበሻል እያለ ተቀላቀላቸውና ወንበር ስቦ ተቀመጠ። እና ሰው ቀጠሮ አላከብር ሲል በደረቁ ከሚሆን ብለን ነዋ አሉና ምክንያቱ አንተ ነህ በሚል አስተያየት ገረመመው አዳም። እንዴ ድራፍት ለኔም አለ አስተናጋጇ ትዕዛዙን ለመቀበል ስትጠጋው። ምን እባክህ የሰርግ ነገር ጣጣው መቻል ቃል ከሙሽሮቹ ዘመዶች ጋር ስጨቃጨቁዬ ነው የምመጣው አለ የቆየበትን ምክንያት ከመጠየቃቸው በፊት ለማስረዳት አስቦ። ምን ተፈጠረ ደግሞ? እባክህ ስንት ሰው ይጠራ በሚለው ላይ መግባባት አልተቻለም። የሙሽራው ወገኖች ይሄን ያህል ብለው ቁጥር አስቀምጠዋል። የሙሽሪት ወገኖች ደግሞ ሰው ይቀየመናል፣ ጠርተነው ይቅር እንጂ ከኛ መቅረት የለበትም፣ ሁሉም ይጠራ ባይ ናቸው። መጥራት እኮ ቀላል ነው፣ የተጠራ ሁሉ ቢመጣ ማስተናገድ እችላለሁ ወይ ብሎ ነው መጠየቅ። እና በምን ተቋጨ? አሁን እባክህ ወደኛው አዙረውታል ጉዳዩን። የሙሽሪት ወገን ያዘጋጁት የ300 ሰው ዝርዝር ሰጥተውናል። ግን የድግሱም ሆነ የቦታውን ሁኔታ በማየት 200 ሰው ይበቃል በሚል በስንት ጭቅጭቅ ተስማምተናል። ኤፍሬምን ጨምራችሁ 4ቱንና ዘመድ ጓደኛ እየለያችሁ 100ውን ሰው ሰርዙ ተብለናል። ጉድ በል ጎንደር! እኛ ምን ብለን ነው ምንሰርዝ? እዛው እንደጀመሩ እንደ ፍጥርጥራቸው ይጨርሱ እንጂ። አሃ ይህማ ተመክሮበት መስሎኝ። በእናንተ ልክ ዘመድና ጓደኛውን የሚያውቅ የለም። ዋናውን እንዳይቀር ተጠንቅቃችሁ ራቅ ራቅ ያለውን አስቀርታችሁ የ200 ሰው ዝርዝር ይዛችሁኑ ተብለናል። ኧረ ምን ጉድ ነው እናንተው! ምን ጉድ አለው? ቀንሱ ተብለናል። እየተመካከርን መቀነስ ነው። ዝርዝሩን ይዘኸው ይል እስከ 200 ያለውን አሳልፈ ተዚያ ወደ ያለውን ማትሰርዝ። ኧረ ምንጅሉ ነው አንተስ! እንዲያ መረጋቅቶን ነው። የቅርብ የሚባል ሰው ዝርዝሩ ውስጥ እንዳይኖር እያየን እንድንለይ ነው እንጂ። ምንስ ቢሆን መጀመሪያ ዘመድ ነው ቅርብ ነው ብለ አይደለ የጻፉት እኮ በዛ። ስለዚህ ይቀነሳል። አሁን መቼ እንገናኝ? ከሰዓትም ማሳካው ሌላ ጉዳይ አለኝ። ነገ ጠዋት እዚያው ኤፍሬም ዘንዳ እንገናኝ አለ በሪሁን ክርክር ስለበዛበት ቅሬታ እንደገባው እያስታወቀበት። ነገ ጠዋትማ ሚካኤል ተቀጣጥረናል ከናዳም ለዚያ ጉዳይ እኮ። ታዲያ በቶሎ አይደለም ያልቅ። አረፋፍደንም ቢሆን እዚያው ኤፍሬም ዘንዳ እንገናኝ። እንደሱ እንኳ ይሁን፣ ያው እኛው ላይ ከተጣለ እንግዲህ ነይማ ብሎ አስተናጋጇን በሩቁ ጠራና ሂሳብ ሊከፍል ተግደረደረ። ምን ልትሆን? በልማ ዝም ብለህ ሂድ፣ ሂሳቡ እኛው ጋ ነው አላት የሺጥላ አስተናጋጇን ቀና ብሎ እያየ። እሺ እንግዲህ እንዳላችሁ ነገ እንገናኝ አለና ድራፍቱን በአንድ ትንፋሽ ጨልጦ ተሰናብቷቸው እየተጣደፈ ወጣ። ዝም ማትለው ማይከፍል አለ አዳም። ቶማ ወከባ በዝቶበታል ብሎ ሌላ ወሬ ሊጀምር ሲል ይልቅ እስኪ ወግህን ቀጥል። ከዚያ ምን አረክ? ይዘኸኛል ዛሬ እና ሳላስጨርስ ልለቅ ነው። በልም አውጋኝ። የሺጥላ የጀመረለትን የተማሪ ቤት ዘመን የፍቅር ታሪክ ሲያወጋው አምሽቶ እየተሳሳቁ የተሸኛኙት ከምሳ በኋላ ነበር። በማግስቱ ከሁሉም ቀድሞ የደረሰው በሪሁን ነበር። ሴቶቹ ቤት ውስጥ ስለሚንጎዳጎዱ እነሱ በረንዳ ላይ ሆነው እንዲወያዩ ወንበር እያመቻቸ ነበር የጠበቀው ኤፍሬም። ቀኑ ሙቃት ስለነበር የውጭ ነፋሻማ አየር ይሻላል በሚልም ጭምር አስቦ ነው። የሙሽራዊ ቅርብ ጓደኛ ስለዚህም ስለሆነ ቤት ውስጥም ለሰርጉ ቅድመ ዝግጅት የሚሰሩ ስራዎችን በማከናወን ላይ ናቸው። ስልኩም አይርፍም። የተለያዩ ሰዎች ስለ ሰርጉ የሚያማክሩት እሱኑ ነው። ሁሉን ነገር በስርዓት መያዝ ስለሚወድ በጠንቃቃነቱም ይታወቃል ኤፍሬም። በሪሁን እንደደረሰ ወንበሮቹን በማስተካከልና ቦታ በማስያዝ ሲያግዘው ቆይተው ቦታው ምቹ መሆኑን ካረጋገጡ በኋላ ጥግ ካለው ወንበር ላይ አረፍ እንዳለ የሺጥላና አዳም ተከታትለው ገቡ። እንዲያ ነው እንጂ ወዳጄ፣ አንደኛውን ሰርጉን ነገ አስመሰላችሁት እኮ። ምን ቀረው ብለህ ነው? ይልቅስ ፈጠን አድርጉት እና እንጨርስ፣ የሚሄድበት አለኝ። ሁላችንም ጉዳይ አለን፣ ዝርዝሩን አምጣውና እንጀምር አለውና አጣጥፎ በኪሱ የያዘውን ዝርዝር ተቀበሉት። ኦረገኝ፣ ይሄማ 500ም ይሆናል። ስንትም ይሁን በቃ ስራችንን እንጀምር። ወረቀትና ስክሪፕት ወስጡትማ አለ ኤፍሬም። ሌላ ወረቀት ምን ያደርጋል? እዛው ላይ እየሰረስክማ አትሄድ፣ ኋላ ይገለበጣል። ይሁን እሺ ብሎት
ከኪሱ ያወጣውን እስክሪፕቶ በማስተካከል የመጀመሪያው ስም ላይ አተኮረ። ደመላሽ ባንት ይርጋ እለፍ ዋናውን የዘመድ አለቃ። ሰመረ ገላው እለፍ እሱንም። 20 የሚሆኑ በቅድሚያ የተመዘገቡ ሰዎች ዝርዝር እለፍ እየተባለ ታለፈና ቀጠለ። አባይነህ አለሙ ይሄ ሆዳም እሱን ሰርዘው፣ ከአንተ ጥለኛ ስለሆነ ነው የቅርብ ዘመድም አይደል፣ እለፍና ቀጥል አሉት ሌሎች። ሰጣርጌ ደምለው እሱን ሰርዘው፣ የቅርብም አይደል ቀድሞም መግባት አልነበረበት። ጸጋዬ ታያቸው እለፍ። የሺወርቅ ዘገየ ሰርዝ፣ ስንቱን ጠላት ስታስጠልል የነበረ እያለ አክተመተመ የሺጥላ። ወርቅነህ ገላዬ እሱንም አሰርዘው፣ ሰው ነው እንዴ ይሄ ነፍሰ በላ፣ አውጣው። ሌላውም ተስማማ። ወዳጅነህ አጥላባቸው ተው፣ እሱ የሰፈር ዋርካ ነው አይነካም። ገላው ደፋሩ እለፍ። ወንድ አፈራው ስንታየው ሄዲያ ሰርዘው፣ ይሄ ቋንቋና ያኔ እንደዛ ተለምኖ ብድር የከለከለን፣ ሰርዝና ቀጥል ባክህ ጊዜ የለንም። ድንቁ ዳኜ አይ እንግዲህ ምን የታመመ ሰው ነው እሱን ሰው ብሎ የጨመረው? እሱ ደግሞ ምን አረገ? ዝም ብለህ ሰርዝና አለፍ። ሰውነት እንዳለ በእነሱ ወገን የቅርብ ሰው ነው ለፈው። ይበልጣል ማሩ እኔ የለሁበትም አላዳሙ። ከኤልያስ በጋብቻ የሚተሳሰር ዘመድ ሲሆን ቢሆንም ለሌሎቹ ጥሩ ሰው የሚባል አልነበረም። ሰርዘው እባክህ ስንቱን ሰርዘናል እንዴ አለ ኤልያስ በድፍረት። ፍቅሩን ሁርልኝ የማይረባ ስንቱን አባልቶ ታረፈው። ሰርዝና ቀጥል። ባይለየኝ መኳንንት ያችን ሙጭቅላ አስረግዞ የካደ ወዲያ ይቅር እሱስ። ጌጤ መሳፍንት እሱማ አይጠራ በመኪና ያጅባል፣ ወዲህም የቅርብ ሰው ነው። መኮንን አበረ ኧረ እሱ አይነኬ ነው። ማነው አይነኬ? ወዲያ ሰርዝ እባክህ። በየትኛው ውለታው ነው አይነኬ የሆነው? ጎበዝ እያስተዋል። ኧረ ወዲያ እታትዬ ልጇን ስትድር በርሜላው ሰኝ ብትለው አበሻቅጦ አልመለሳትም። አዳሙ ድምፁን ዝቅ አድርጎ ለየሺጥላ የሆነ ነገር ሲነግረው መልሶ ማስተባበል ያዘ። እኮ የወዳጄ ጠላት ምን አልክ አንተ የሚል የሴት ድምፅና የለበሱትን ነጠላ በንዴት ከላያቸው ላይ እያወለቁ እሳት ጎርሰው የሚመጡ አዛውንት ሴት ከነበሩበት ጓዳ ብቅ ማለት ሲገጣጠም እነበሪሁን የሚገቡበት ጠፍቷቸው ሁሉም ከመቀመጫው የተነሳ ጥግ ፍለጋ ያማትር ጀመር። ወይዘሮ አስካለ በመጨረሻ ስሙ የተጠራው የመኮንን አበረ ታናሽ ሲሆኑ ሞገደኝነታቸው በመንደሩ ነዋሪ የተመሰከረለት፣ ተነካ የሚሉት መብታቸውን ከማንኛውም ግለሰብም ሆነ ተቋም ጋር ተሟግተው የሚያስከብሩ፣ እድሜያቸው በ40ዎቹ መጨረሻ ላይ የሚገኝ መልከ መልካም ሴት ወይዘሮ ነበሩ። ኧረ እትዬ አስካለ እኛ እኮ ሁላችንም ሰው እያነሳን እየተቀላለድን ነው። በክፉ ያሰበው የለም። አንዱ የሚያውቀውን ያነሳል፣ ሌላው ይቃወማል። አብዛኞቻችን ስንስማማ እንመዘግባለን እያለ የሺጥላ በማስተባበልም በማግባባትም እየተቅለሰለሰ ወይዘሮ አስካለን አስቆማቸው። የተሰባሰቡት በቅርብ የሚያውቋቸው ወጣቶች መሆናቸውን ሲያዩ ረገብ ቢሉም የወንድማቸው በጠላትነት መፈረጃ አንገብግቧቸው ሲቆጡ ቆይተው ሌሎች ሴቶች ከወደ ጓዳ ብቅ ብለው እየተቆጡም እያባበሉም ወደ ጓዳቸው መለሷቸው። አንተ ምን ነክተዋል? የሺጥላ በቁጣ ኤልያስ ላይ ያፈጠጠበት። ምንድን ነው ሁሉንም እያነሳን እያፈረጥን አይደል እንዴ? የእሷ ምን የተለየ ያደረገው? በሉ ወይ ቦታ እንቀይር ወይ እንደጀመርን ቶሎ ድምፃችሁን ቀንሳችሁ እንጨርስ አለ ወደ ጉዳዩ ለመሄድ የቸኮለው በሪውን። የምን ቦታ መቀየር ነው? እንጨርስ፣ ጥቂት ነው የቀረው አለና ቀጣይ ስሞችን መጥራት ጀመረ። የህይወት መጽሐፍ መሰለ እንዴ? የሰርግ ጥሪ ነው። የህይወት መጽሐፍ? አዎ፣ በመጨረሻው ፍርድ ቀን በአምላክ ፊት ቀርበ ስምህ ከተገኘ ወደ ገነት ካልተገኘ ወደ ሲኦል የምትገባበት የህይወት መጽሐፍ። ሰው ቢጽፈው ኖሮ አልቆልን ነበር። አስተውሎ መኖር ነው ወዳጄ። እኛ ሰዎቹ ስለሌላ ሰው እንዲህ ያነሳ ነው የተደበቀውን በገሃድ የሚያውቅ አምላክ ስለ እያንዳንዳችን ምን ይል ይሆን? አሁን ፍልስፍና እናቆምና መሰረዘን ቀጥል። ስንት ሰው ቀነስክ? ንባቡ ክርክሩና ስረዛው እንደቀጠለ ነው። አመሰግናለሁ።
ሜክሲኮ ስቴዲየም የቸኮለ ሁለት ሰው በአንድ ሁለት ተሳፋሪ ያገኝ ተስፋ ለመቆምም ለመሄድም እያመነታ በዝግታ በሚጓዘው ታክሲ በር ላይ ተንጠልጥሎ ለሚጣራው ረዳት በእጇ ምልክት እየሰጠች ወደፊት ትራመዳለች። ከወደ ኋላዋ እናት አትመዘኝም? እግር እግሯን እየተከተለ ሊሰራ ይለምናታል። ዛሬ ምንም አልሰራውም አትመዘኝም? በስስት ይዞ የሚመራውን እጅ አምኖ በመያዣ ዕድሜው አሮጌ ክብ ሚዛን በሁለት እጆቹ ጠበቅ አድርጎ ይዟል። አጠያየቁም እንዳያያዙ ነው። ከዳው ገብስ ነው ያለፈ። የልጅ አይኖቹ ላይ ያረፉ አይኖቿ ለቅጽበታዊነት ዳረጓት። አይን ወደ ነፍስ መግቢያ በር ነው የሚባለው እውነት ይሆን እንዴ? ጉዞ አንገት አድርጋ በፈገግታ ላፍታ ቃኘችው። አብሯት ፈገገ። ምንም እንኳን የጎዳናው ብርድ ፊቱ ላይ የቀለለበት፣ በውጭ ብሩሹ ቀጫጭን ነጭ መስመሮችን አንዴ ቁልቁል አንዴ አግድም አንዱን በአንዱ ላይ በመደረብ የለቀለቀው ቢሆንም የሚያምር የልጅ ፈገግታውን ግን ሊቀማ አልተቻለውም። ደስ አላት። የልጅነት እልልና አይረታው ኃይል የታለ አሰኛት። የቀለደበት ብርድ ላይ እየጎሸመ አልቅስ የሚለው ህላዌ ላይ የፈገገበት መሰላት። ለነገሩማ እንዴት ትሂድ? ያትመዘኝም ልመናው የበርጠሚውስን አይነት የዳዊት ልጆ ያትለፈኝን ሆኖባት የመሳፈሯን ነገር የከተማውንም ጫጫታ ችላ ብላ የእሱን ድምፅ አጉልታ ታድምጦ ይዛለች። አትመዘኝም? ዛሬ ምንም አልሰራውም። ድምፁን ፊቱም ተለማማጭ ናቸው። በደረቁት ከናፍሩ በኩል ላስተዋለችው ረሃብ መልስ ትሆነው ዘንድ ከየት ጀምሬ እስከየት ሲያስፈራራት እንደ መምህሩ መድኃኒት ልትሆነው እንዳትችል ስታውቀው ተመዝና አውረደች። ስንት ነው? 5 ብር። ብሩን ለመቀበል የተዘረጋዎች ልክ እንደለበሰው ልብስ ታጥቦ የሚያውቅ አይመስልም። የተቀበለውን ብር ኪሱ አኑሮ ከዛው ኪሱ ውስጥ ሽንብራ አውጥቶ እየቃመ ሄደ። በትምህርት ቤት ቆይታዋ የተማረቻቸው የባክቴሪያ ምስሎች ተራ በተራ ውልብ ይሉባት ጀመር። ደነገጠች። አሁኑኑ ድፍት የሚል መሰላት። መልሳ ደግሞ በርቀት ከኩዮቹ ጋር ልቡ እስኪጠፋ ሲስቅ አይታ በመደነቅ ፈገጋለች። ሳቅ ያለ ፍርሃት። ባክቴሪያንም ነገንም ብርድንም ይሉኝታንም ደጋግሞ መጠየቅንም ሰውንም ልማዱ ነው። አንዳንዴ ሳይንስ ሳይፎርሽ አይቀርም። ብቻዋን አክተመተመች። የዘውትር መንገዷ ነውና ስታልፍ ስታገድም ያኔ ልጅ ባለሚዛን ከቢጤዎቹ መሀል ባይኗ መፈለጉ አልቀረም። የማሸነፍም ስላደርገዋለች እና ስታየው ፈገግ ትላለች። አንድ ጠዋት ቅዳጅ ካርቶን ከአትኩሮት ጋር በእጁ ይዞ ተመልክታ አንድ ወደፊት ደግሞ ጥቂት አመንትታ ወደ እርሷ መራች። ሰንቺብስን የፊደላቱን ድምፅ ለየብቻ እየጠራ የጊዜው ልጆች ለቅንጦት የሚበሉትን ባልበላ እንጀቱ ከካርቶኑ ላይ ያነባል። ማንበብ ትወዳለህ? በስስት እያየች ጠይቀችው። ዝም ብዬ ነው፣ ብዙ አልችልም። የተቀለሰለሰ ፀጉሩን እያሻሸ መለሰላት። መጽሐፍ ባመጣልህ ታነባለህ? እሺ መልካም። መስጠት እንዲህ ተጀመረ። ገነት ለምኑን ባልደረሰችበት ምክንያት እየተሰማት ያለውን ደስ የማይል ስሜት በሚያሳብቅባት ጨፍጋጋ ፊቷን ይዛ እግሯን እየጎተተች ልብ ከሞተ ሰውነት እንደ ወትሯ ይታዘዝ ወደ ኢያሱ ሄደች። የቀለደበት ብርድ ላይ እየጎሸመ አልቅስ የሚለው ህላዌ ላይ ሲስቅበት አይታ አብራው ልትስቅ መዳረሻዋ ሲቃረብ በአይኗ እሱን ፍለጋ ማተረች። ከሩቅ አይታው ፈገገች። ነገር ግን ደስታዋን ሳታጣጥመው የምትጎትተው እግሯ ወስዶ ከአንዳች ጎዶላት። በግድ እየጎተተች ይዛው የወጣችው እግር ባለማስተዋሏ መንገድ ከተኛ ውሻ ጅራት ላይ አርፎ ኖሮ ተቆጣው ውሻ ዘሎ ሲያጠቃት የተመለከተው ኢያሱ ሲከንፍ ሮጦ አስጣላት። ከወራት በፊት ውሻ ነክሷት ስለነበር የዛ ድንጋጤ በነብሷ ተቀብሮ ውሻውን እንዳየች አይኗን ጨፍና ከመጮህ ውጪ ከቦታዋ ንቅንቅ አላለችም። ለማምለጥ አልሞከረችም። በቆመችበት ሰውነቷ በድን ሆኗል። በዚህ መሃል እሷን ሊያድን ሲከንፍ የመጣው ኢያሱ በውሻው ጥርስ ተጠልትሎ ጽኑ ሕሙማን ክፍል ተኝቷል። በተፈቀደላት ጥቂት ጊዜ በጥንቃቄ አጠገቡ ቆማ በማስተዋል ትመለከተዋለች። ያለ ደጋፊ እየኖረ ለፍርሃት ባልተበገረ ልጅነት የሚስቀው ኢያሱ ዛሬ ለመተንፈስ አጋዥ መሳሪያ በህይወት ለመቆየት በደም ስሩ የሚሰጠው መድኃኒት አስፈልጎታል። ያ መኖርን የሚያበስር ሳቁ ጠፍቶ መኖር አለመኖሩን ለማተት ሳይንስ የወለዳቸው ማሽኖች ከቦታል። ልውረድ እያለ የሚታገላትን እንባ ፈርተዋለች። የፈራችው የሆነ እንደው ራሷን ይቅር በማትልበት ማጥ መያዟ ነው። የምን ሟርት ነው? ይድናል አለች ለሞት ሀሳብ እጅ ላለመስጠት ፍርሃቷንም እንባዋንም እየታገለች እና ትግሏን አልፎ የሚወርደውን የእንባ ዘለላ ተሽቀዳድማ እየጠረገች አዎ ይድናል፣ አዎ ይድናል እርግጥ እያደረገች ለአእምሯ ትነግረዋለች። በስተቀኙ ያለው ማሽን በዝግታ የልብ ምቱን ተከትሎ የሚያዜም የመኖር ሙዚቃ ነው ስትል ራሷን አበረታች። ይህን ረታው ስትል ሌላ ሀሳብ በእግሩ ተተካ። ከዚህ በኋላ ባለው መኖር ውስጥ ይሄ አጋጣሚ ምን ሚና ይኖረው ይሆን? ሁላችንስ ልጅ አልነበርን? ሁላችንስ ሲያጋጠመን ያወቅነው አይደል ፈሪ ያደረገን?
ሰጠው ብዬ ቀማው ይሆን? ምን ቀማው ይሆን? አሁን እንባዋን አልገታችሁም። ፍርሃት ከሰጠሁት ያው ገደልኩት አለች፣ እጆቿን ከራሷ ኑራ ቁልቁል እያቀረቀረች። ልጅነት ውስጥ ያለ ተአምር ያለ ልህቀት እንዲያስመልጠው ተመኘች። ፍርሃትና ተስፋ ተቀባል። ዝብርቅርቅ ሀሳቦች። ወዴት ነው ማረፊያ? ወዴት ነው መዋያ? ለሚባዝን እግርህ ጥላ ማሳረፊያ። ከየት ነው የምታድረው ክረምቱ ሲመጣ ብርዱ ሲበረታ? ወዴት ነው የምትውለው ፀሐይዋ ስትከር ምድርን ስታሳርር? የት ጋር ነው የማገኝ ፀሐይዋ ስትጠልቅ ጨረቃ ስትወጣ ታጅባ ስትመጣ? ምን ጋር ትቆማለህ የጨነቀኝ ለታ? በሐዘን ስመታ ልቤ ሲንገላታ። የብዬ ነው ማይ ደስታዬን ሊያበስርህ አፌ ሲፈልግህ። ማን ልበልህና ሰምተህ ትመጣለህ? ሁሉም በስም ነው እንዴት ትረዳለህ? የሚል ግጥም ላንተ ልጽፍ አስባለሁ። ከጻፍኩልህ ደግሞ ማንን ነው ምልከው? ግራ ይገባኛል። ሀገር የለህ አንተ አድራሻህ ምንድን ነው? ለነገሩ እንኳ አንተ ማረፊያ ያጣኸው፣ እኔ ባለሰፊ ሀገር መሀል ላይ ኗሪ ሰው። ሀገር ስለሌለኝ አድራሻዬ ጠፍቷል። ሀገሬ የምለው ትላንት የነበረኝ ሀገርሽ አይደለም ውሸታም ይሉኛል። ግራ ይገባኛል ያልኩ ግን ገብተዋል። እኔም አልገባኝም ልጽፍልህ ያልኩት ወጋ አልያዘልኝም። እና ምን ነበረ ምንስ ይውጠኛል? ከምጽፈው ግጥም ብዕር ይቀመጣል። እና ቢሆንም ግን ደግነህ አውቃለሁ። አያይ ትመጣለህ። ሩቅ ነው ሀገር ድንበር ላይ ነው ኑሮ። ማነህ አንተ ደግሞ? ምንድን ነው የምጽፈው ውዴ ግን ገብቶሃል? እኔም አልገባኝም። እንዲህ ስደናበር የሚያየኝ ሰው ሁላ እብድ ናት ይሉኛል። አንተ ምን ትላለህ? እብድ መስልሃለሁ? እብድ ብሆን ኖሮ ለአንተ ለማላውቅ አድራሻ ለሌለህ እጽፍልሃለሁ። ለነገሩ እንኳ ሁልጊዜ እነሱ አንድ ነው ጉዟቸው፣ አንድ መንገዳቸው። 100,000 እልፍ ላይ አንድ መነጽር ነው ሰክተው የሚጓዙ። እኔ ግን ሩቅ ነኝ፣ ሩቅ ነው መንገዴ ከነሱ። ምንድን ነበር ያልኩ ልልህ የነበረው? ልክ ልጽፍልህ ስል በኖ ነው የሚጠፋው። ወዴት ነው ማረፊያ? ወዴት ነው መዋያ? ለሚባዝን እግርህ ጥላ ማሳረፊያ። ካለፈው ለተወዲያ ከነገ በስቲያ አያት ቅማያቴን አንድ ላይ ጨፍልቀው አባቶች ሻሉኝ ሰውነቴን ንቀው። የራሄል አንድ ማህፀን ሁለት ጽንስ በለይበት ዓለም አባቴን አያቴን ቅሜን ጨፈላልቀው ዝምታዬን ንቀው። ይኸው እኔን ደግሞ ጎራዬን እንድላይ ይመካክሩኛል። ግራ ይገባኛል። እንኳን ግራ ገባኝ። ይኸው የገባቸው አያለው ሲጠፉ ከሰውነት አንሰው። ሰውነት ምንድን ነበር ያልኩ? ያ ምስኪን ገበሬ ተራራ ደርምሶ ደረቅ መሬት አርሶ ስንዴውን ጨርሶ በተስፋ ክረምቷን ሰማዩን እያየ ደመና ውስጥ ይዟል ዛሬ ወይም ነገ ወይ ከነገ ወዲያ ይዘንባል እያለ። ይኸው ክረምት መስከረም ሳጠባ ለሱ ሳይዘንብለት አዲስ ዓመት ገባ። አዲስ በሌለበት ማነው አዲስ ዓመት ማሳውን በሙሉ አረሙ ሞልቶበት። እና ያን ገበሬ ተፈጥሮ ከቀን ጋር የተባበሩበት። እና እንዴት ነው ኑሮ ብለህ ብትጠይቀው ተመስገን ይልሃል። ተመስገን ምንድን ነው? ተመስገን ለእግዜሩ ሰማይ ላደረገ ደመና እያሳየ ለተመጻደቀ። ሆነው እንጂ ጩኸት ሰልፍ እንውጣ ደግሞ በየአደባባዩ ይመታ ነጋሪት ይመታ አታሞ። የምን ተመስገን ነው? ምን ላደረገልን ምን ላደረገበት ትላለህ አውቃለሁ። የዚህ ዘመን ሰውነን የዚህ ዘመን ሰውነ ከማመስገን ይልቅ ከማመስገን ቀድሞ ጩኸት ይፈጥነናል። ተስፋ የሚሉት ቃል ያንገሸግሸናል። አሁን ይውረድ ውሃ ሰማዩ ይሰንጠቅ መሬቱን አርስኸው ሰብል ካልሰጠኸኝ አምጽፍሃለሁ። አይ ከእግዜር ጋር ትግል ምንን ለማምጣት ነው? ከድንጋይ መጋጨት አናት ለመስበር ነው። ያልተማረ ምሁር ነገ ላይ ነው ተስፋው፣ ዛሬን በምስጋና ሌቱ የሚቀድሰው። አልገጠምም አይደል? አይገጥምም አውቃለሁ። ለአንተ ልጽፍ ሳስብ እንቅፋት ይበዛል። እነሳለሁ እንጂ 7 ይወድቃለሁ። ምን ነበረ ያልኩ? የት ነበረ የሚያርፈው ይህ ጎዶሎ ልብ? ቅጥ ያጣ ሀሳብ ማይጨበጥ ንፋስ ማይዘገን ውሃ የሆነብኝ ህልም። የት ጋር ነው የምታርፈው ምኞት የሚቆመው? ተራራ ወዳጅ ነህ እንደ አፄ ካልነገስክ አስረካም አውቃለሁ። ያደረግከው መልካም ቅምነት ላይ ሲደርስ ጥላሸት ይቀባል። እብድ ነኝ አውቃለሁ። እብድ ብሆንም ግን እጽፍልሃለሁ። ከተራራ ወድቀው የተሰበሩለት ይብሳል ጉዳቱ። ከፍ ባሉ ቁጥር ወደ ላይ ባሉ ቀን ከመብረር ባሻገር መርገፍ ይበዛዋል።
ለእኔም አስብልኝ። ጫካ ሙሉ አጥንት ብቻዬን መሰብሰብ እንዴት ይቻለኛል? ስለዚህ ናውረድ ከሜዳ ቁጭ ብለን ከሰው እናውራ። አንተ አውራ። አይሰሙኝም እኔን ምኑንም ባወራ እብድ ናት ይሉኛል። ባየኋቸው ቁጥር ምስኪን አይናቸው ላይ ፍርሃት ይታየኛል። ያዣቸው ይለኛል፣ ሳሚያቸው ይለኛል፣ ምቻቸው ይለኛል፣ ግፊያቸው ይለኛል። አንተን ስናፍቅህ እንዲህ ያደርገኛል። እብድ ሲሉኝ ደግሞ ያንሰከስከኛል። እና ምን መሰለ ማረፊያ ያጣሁት መዋያ ያጣሁት ልቤ ቢዋልል ነው የተቀባጀርኩት። ያልታየ የሚታየኝ የታየ የሚታየኝ የያዝኩት የሚበተን ብትን ልይዝ ምሮጥ አልገጥምም አይደል? አይገጥምም አውቃለሁ። ማረፊያ ሳጣ ነው የትም መዋተቴ፣ ቁንጽል ሀሳብ ይዤ ባክኜ መቅረቴ። ይልቅና ከተራራ እንውረድ እንረፍ ከሜዳ፣ አንተነት እኔነቴ ሳይሆንብን ባዳ። ወዴት ነው ማዋያ ለሚባዝን እግርህ ጥላ ማሳረፊያ? ና ቆሎ ቆርጥመን በውሃ ተመስገን እንበል ወደ ላይ። ዛሬን ሲወድለት ነው ነገ አምላክ ነገን የሚያሳይ። ና ከደሃዋ ሀገር ተማር የናከው ትልቅ ነው ስሩ። የዋርካ ታላቅነት መች ሆኖ ቅጠል በመማሩ። ጠባቂዋ እኔ። ልክ እንደ ወትሮው እኔና ወረቀቶቼ ከለመድንበት ምሽግ ተደብቀን እንብሰለሰላለን። ዛሬም አልታረቅ ያሉኝን ልቤንና ጭንቅላቴን ማስማማት ላይ ሆኜ እየጠበቅኩት ነው። ምን እንደምጠብቅ ባላውቅም ግን እየጠበቅኩት ነው። ትናንት ላይ የቆመበት ስፍራ ላይ እኔና ማትታክተዋ ልቤ ዛሬም እንዳስቀመጣት ሆና ትጠብቀዋለች። የለመድኩት የወረቀት ክምሬን ይዤ ማይስማሙት ልቤንና አእምሮዬን አቅፌ ዛሬማ በቃ እረሳዋለሁ ብዬ እነሳና አልመለስም ብዬ ከዛትኩበት ረመጥ መልሼ ይገኛለሁ። አእምሮዬ መሄዱን ቢያምንም ልብ ሞኝ ነውና የያዘውን መልቀቅ ያውቅበትም አይደል? የዛሬ 4 ዓመት ገደማ ነበር ናሆሜና እኔ የተዋወቅነው። አንዳንድ የቀን ጎዶሎ አለ አይደል? ለእኔ ያቺ ቀን እንደዛ ናት። ለወትሮ ለሰላምታ እንኳን አይኔን ማላነሳ ልጅ እሱን ያየው ቀን እዛው ፍዝዝ። አዲስ ተከራይ ነኝ ብሎ እጁን ሲዘረጋልኝ የተሰማኝን ግለት ዛሬ ድረስ እሱን ሳስታውስ ይሰማኛል። የዛኔም ልክ እንዳሁኑ ከሩቅ የሚለይ ፈገግታ ነበረው። በግቢው ሴቶች ሁሉ የአይን ማረፊያ፣ በገባው በወጣ ቁጥር የግቢው ነዋሪ አይን ሁሉ አድራሽና መላሽ የሆነለት አይደለም ከቅርብ ከሩቅ ራሱ ሲያዩት የሚያሳሳ ሸጋ ወጣት። ከሰው ጋር መግባባት ከብዶት አያውቅም። እኔንም ከሰው ራሴን ደብቄ ከቆየሁበት ምሽግ አውጥቶ የራሱ አደረገኝ። እሱንም ነው መሰል የወደድኩት። ያላለፍንበት መንገድ፣ ያልቦረቅንበት አስፋልት፣ ያልረገጥነው ሳር አልነበረ። እኑ ነይ ብቻ ነበር ከሱ የሚጠበቀው። ክንፍ እያልኩ ወደ እሱ ጋር የለም። ልክ እንደ ልጅ ነበር የሚያደርገኝ። ፈልጌ አጥቼው ጠርቼው ቀርቶብኝ አያውቅም፣ ግን አይወደኝም ነበር። ድርጊቱ ሁሉ እኔን ቢያሰኘውም እወድሻለሁ ብሎኝ አያውቅም። አይኖቹ ላይ ስሜት አይታይም። ነገር ግን መኖሩ ብቻ በቂ ስለነበር ፍቅር ባይኖረውም ቆይታውን እፈልገው ነበር። ጊዜያቶች በሄዱ ቁጥር የራሴ ስሜት ከኔም ቁጥጥር መውጣት ጀመሩ። ትንሽ ሰበብ እየፈለግኩ ማኩረፍ ስራ የሆነ ምክንያቱም ባላቅም ናሆሜን በስራ ምክንያት እያለ ሲርቀኝ ታወቀኝ። ሳያኝ የማያድረው ልጅ ሰላምታ ሁላ ለይስሙላ ሆነ። ልክ እንደለመደው ሳምንት ከርሞ መጣ። እንደ እድል ሆኖ ከውጭ ስገባ ወደ ቤቱ ለመግባት ከበሩ ጋር እየታገለ ነበር። ናሆሜ መጣክ? የት ነበርክ? በሰላም ነው የጠፋው እያልኩ በጥያቄ ሳጣድፈው እንቆይ እንጂ አንዱን እንኳን ልመልስልሽ አለና ፈገግ አለ። ክፉ ፈገግ ሲል ብቻ አለሜ እንደሚዞር አያውቅምና ነው እያልኩ በውስጤ እየተብሰለሰልኩ የነበረበትን እስኪነግረኝ አይን አይኑን ማየት ቀጠልኩ። እናቴ ጋር ነበርኩ ትንሽ ልረፍ ብዬ ነው ሲለኝ ልቤ ርፍ አለች። ሌላ ሴት ጋር ነበርኩ እንዳይለኝ ሰግቼ ነበር ያክል። እቃዬን ልውሰድ ብዬ ነው ዛሬም የመጣሁት አላድርም አለ። አሁን ገና ልቤን ከፋት። ከመምጣቱ ሊሄድ ወዴትስ ነው የሚሄደው? አላፈኩክም? አትቆይም? የሚሉት ጥያቄዎች አእምሮዬ ውስጥ ቢመላለሱም አፌ ግን ለአንዱ ብቻ ነው ድፍረት ያገኘው። ወዴት? ለስራ ቦታ ወደ ሌላ ቦታ ሊሄድ ነው። ለትንሽ ጊዜ አልመጣም። ትንሽ? ምን ያህል ትንሽ? ሳምንት? 2 ሳምንት? ወር? አይ ቢያንስ 2 ዓመት። የቁም በድን ሆንኩ። አይደለም ዓመታት፣ ሳምንት ያለሱ ሞት የሆነብኝ ልጅ 2 ዓመት? እሺ፣ ከዚህ በላይ መልስ አልነበረኝም። ናሆሜ አልኩት ለመጨረሻ ጊዜ ልሰናበተው። ልጠብቅካ? አዎኑ ቃሌ ነው እመጣለሁ ብሎ አቅፎ ተሰናብቶኝ ሄደ። ምክንያቱም ባላቅም ከሄደ ጊዜ ጀምሮ ከኔ መራቁን ይዞታል። ስልክም አንዳንዴ ነው የሚደውለው። ይኸው ዛሬ ድረስ እየጠበቅኩ ቆየው። እኔም ደብዳቤን መጻፍ አላቆምኩ። በሩም አልተዘጋ። ናሆሜ የምጠብቀዋ ልቤም አልደከመች። እየጠበቅነው ነው። የዛሬን ደብዳቤ እየጻፍኩ ገርበብ ካለችው በሬ ላይ አንድ ወጣት ቆሟል። ናሆም፣ የኔ ናሆም። አይኔን በመጠራጠር ስጠጋ በእጁ የሌላ ሰው እጅ ይዞ ተጠጋኝ። እርጉዝ ሴት። የቁም ቅዠት ውስጥ ያለው ያህል ተሰማኝ። ጥያቄም ሳልጠይቅ ሰላምታዬን ብቻ ለግሼ ናሆሜን
ፍቅሬን ትዝታዬን ስንጠብቅ የነበር ነው እኔና ቤቴን ፍቅሬን ከነሚስቱ ተቀበልን። የዘፈነውን ዝምታ ሰብሮ ቤዝ እንደ እህቴ ማያት ጎረቤት ያልኩሽ እሷ ናት ታዋቂያት አለ። እህት እኔ ፍቅሬን ስጠብቅ እሱ 3 ሆኖልኝ መጣ። እህቴን ብሎ ድጋሜ ገደለኝ። መልስ የመስጠት አቅሙ ስለሌለኝ የስሙላ ፈገግታዬን ቸርኳት። ይኸው ዛሬ 4 ዓመት ሞላ። ናሆሜም ክርስትና ያስነሳል። ሴት ከሆነች የክርስትና እናት ነሽ ባለኝ መሰረት ለፍቅሬ ልጅ ክርስትና እናት ሆንኩ። ደብዳቤዎችን እየጻፍኩ ትዳሬን ሞሽሬ ልጁን እየጠበቅኩ። አመሰግናለሁ። ዋጋ ያጡ እንቆች። ያሬድ ሁልጊዜ ወደ ስራ ሲሄድ አንዲት ምስኪን እናትን ያያታል። ቃሊቲ ቶታል አካባቢ መንገድ ዳር ድንችና ጎመን ይሸጣሉ። እማማ ዝምታ ይሏቸዋል የሰፈሩ ሰው። እማማ እንደ ስማቸው በአርመሞ ይታወቃሉ። ያሬድ ቃሊቲ አካባቢ በሚገኝ አንድ ባንክ ቤት ውስጥ ይሰራል። እማማ ሁል ጊዜ ምሽት እስከ 1 ሰዓት ከዛች ጠብቶ አያውቁም። እማማ ዝምታ ወጣቶችን ሲያገኙ ግን የተወሰነ ምክር ሳይለግሱ አይተውም። ይህንን ምክራቸውን የተሰላቸው አንዳንድ ወጣቶች መንገድ ቀይሮ ይሄዳሉ። ያሬድም ምክራቸውን ስለሚወድ እርሳቸው ጋር አረፍ ብሎ ይሄዳል። አልፎ አልፎ ቢሸሻቸውም ያሬድ ወጣት የባንክ ቤት ሰራተኛ ቢሆንም በአጉል ጓደኞች ምክንያት ከጀመረው ሱስ መውጣት አልቻለም። በወጣትነት ጊዜ ፈጣሪን አስብ የሚል ቢሆንም አስተምሮቱ ያሬድ በወጣትነት ጊዜው ሱስን አሰበ፣ ተገዛለት። ይህንን ነገር መቼ ነው የምታቆመው ልጅ የሚል የተለመደ ጥያቄ ሲወረወለት ነበረ። በሲጋራ ጭስ ከተመሰጠበት የመለሰው እማማ ዝምታ ነበሩ። ከሳቸው ሸሽቶ በስተጀርባ እየተሰራ ባለው ህንፃ ስር ሲያጭስ ነበረ። እንዴ ለምን መጡ ማዘር? አንተን ፈልጌ ልጄ። እማማ ዝምታ የያሬድ ህይወቱ ያሳስባቸዋል። አው ልክ እንደ እማማ ዝምታ በስጋ ለወለዱት ብቻ ሳይሆን በተፈጥሮ በእናትነት ስሜት ሆነው ለብዙ ወጣቶች እናት የሆኑት እናትነት ከስጋ መወለድ ድንበር እንደሚሻገር ህያው ምስክር የሚሆኑልን አሉ። ልጄ እኔ አሁን ስለመቼ ወደ ቤት እየገባው ነው። ጥሩ መካሪ እንሸሻለን፣ ጥሩ ወዳጅንም እንሸሻለን። ያሬድንም የገጠመው ይህ ነው። እማማ ዝምታ ለረጅም ጊዜ ያቀዱትን ነገር ዛሬ ለማድረግ ወሰኑ። ያሬድን በስርዓት መምከር። ይኸውልህ ልጄ ስማኝ፣ አንዳንድ ሰዎች እንደ ውሃ ናቸው። ውሃ ምንድን ነው ብልህ ብዙ ነገር ትላለህ። ልክ እንደዚህ ናቸው አንዳንድ ሰዎች። ውሃ ህይወት ነው። ውሃ ኃያል ፍጥረት ነው። ውሃ እሳትም በረዶ ነው። ውሃ ብዙ ነገር ነው። ውሃ ይህን ያክል ጥቅም እያለው ግን በብዙዎቻችን ቤት አለ። ብዙዎቻችን ስንፈልገው ለማግኘት አንቸገርም። በፈለግነው ሰዓት እናገኘዋለን። በፈለግነው ሰዓት ሁል ጊዜ ስለምናገኘው ግን ዋጋ አንሰጠው። ሁል ጊዜ ስለሚገኝ እርካሽ ይመስለናል። ሳንቸገር የምናገኘው ነገር በሙሉ እርካሽ ነው እንዴ የኔ ልጅ? አሉ እማማ በቁጭት ቀጠሉ። አዎ እንደዚህ በዙሪያችን ህይወታችን መሰረት የሆኑ ብዙ ውሃዎች አሉ። ስንቆሽሽ የሚያጸዱን፣ ስናር የሚያቀዘቅዙን፣ ስንቃጠል እፎ የሚያሰኙን፣ ሳናያቸው የሚያዩን፣ ሳናስባቸው የሚያስቡን፣ ሁል ጊዜ በአጠገባችን የሚገኙ ነገር ግን መኖራቸውን እንኳን ትዝ የማይለን ልክ እጅ ላይ እንዳለ ወርቅ ግን እንደ መዳብ የተቆጠሩ ብዙ ውሃዎች አሉን። ለመኖራቸው ትርጉም ሳንሰጥ በመሞታቸው የምናስታውሳቸው፣ ሲጠፉ ጊዜ ትርጉም የምንሰጣቸው። የኔ ልጅ ለራስህ ዋጋ ስጥ፣ ለቤተሰቦች ዋጋ ስጥ፣ ለሀገርም ዋጋ ስጥ፣ ለአባይም ዋጋ ስጥ፣ ለአዋሽም ዋጋ ስጥ፣ ለኦሞ ዋጋ ስጥ፣ ለብላቴም ዋጋ ስጥ፣ ለቢሻን ቀበናም ዋጋ ስጥ። እሺ ልጄ አሉት። እሺ እማማ ብሎ ዝም አለ ያሬድ። በልቡ ጸጸት እየተሰማው ነው። እማማ የሚያወሩትን ከጨረሱ ያለ እቅዳቸው ሌላ ነገር አያወሩም። ዝም አሉ። በእርግጥ መገንጠያቸው ጋር ደርሶ ነበረ። ማዘር ደህና ደሩ ብሎ የያዘውን ሻንጣቸውን አስረከበ። ያሬድ ሸክም ባይወድም በአሁኑ መሸከሙን ረስቷል። አንዳንድ ሁኔታዎች አሉ ለሸክማችን መድኃኒት የሚሆኑልን። እማማ ከአንገታቸው ጎንበስ ብሎ እንደ መሳለም አይነት ዝቅ ብሎ የደህና ደር ምልክት አሳይቶ ተለያዩ። ያሬድም ያሉትን እያሰላሰለ ወደ ቤት አመራ። ግቢያቸው አካባቢ ሲደርስ የሆነ ወከባ ነገር አየ። ሰዎች ይሯሯጣሉ። ነገሩን ትኩር አድርጎ ሲያይ ቤታቸው ጋር ነው። የያሬድ አባት የነበረባቸው የደም ግፊት ህመም ጨምሮ ራሳቸውን ስተዋል። ቶሎ ወደ አቅራቢያቸው ወዳለው ሆስፒታል ቢወስዱትም መትረፍ አልቻለም። ያሬድ እጅጉን አዘነ። በአባቱ መቆጣት አማረው፣ የአባቱ ምክር አማረው። አሁን ግን የለም። ተጸጸተ፣ ግን አዲስ ነገር የለም። ሳልስ ደረሰ። ያሬድ በጣም እንዳዘነ እማማ ዝምታ ተመልክቷል። አንድ እድር ስለሆኑ ከመጀመሪያው ጀምሮ እዛ ነበሩ።
እሳቸውን ሲያይ ምክራቸው ትዝ እያለው ይጸጸታል። ለውሆቻችን ዋጋ እንስጣቸው የኔ ልጅ እየበረታ ነው አይዞ አሉት። ከኋላው መጥቶ ደህና ነኝ ምንም አልልም፣ ግን አልቻልኩ ማዘር። አይዞ አሁንም ብዙ ውሆች አሉልህ፣ ዞር ዞር ብለህ ተመልከት፣ ሳይረብት አስባቸው ብሎ ሄዱ። ብዙም ሳያወሩ አጠገቡ የነበረው ስልክ ለስራ ብሎ የሞላው አላርም ጮሄት ነበረ። ከዚህ አስጨናቂ ህልም የቀሰቀሰው ያሬድን። ስነቃ ምንም ነገር የለም አጠገቡ። ያሬድ ከማማ ዝምታ ጋር ተለያይቶ በሰላም ወደ ቤቱ ገብቶ ነበር የተኛው። የነበረው ሁሉ በህልሙ ነበረ። ህልም እንደሆነ በጣም ተመኘ። ሩጦ አባቱ ክፍል ለመሄድ ሲወጣ በር ላይ የሆነ ሰው ቆሟል፣ ጋቢ ለብሶ። የያሬድ አባት ነው። የተለመደውን የጠዋት ጸሎታቸውን እያደረሱ ነው። ደስ ያለው እና የጸሎት መጽሐፍ ባይዝም ሄዶ ከአባቱ አጠገብ ቆመ። አባቱ ነገርየው አዲስ የሚሆንበትም ጸሎቱን አቋርጦ ለማጣራት አልሞከረም። ያሬድ ለጸሎት አስቦ ሳይሆን በድንጋጤ ነበር የቆመው። አሁን አባትና ልጅ ጸሎት ላይ ናቸው። የአንዱ ጸሎት ከእምነት የመነጨ ምስጋና፣ የአንዱ ጸሎት ከፍርሃት የመነጨ ተማጽኖ። አምላክ ሆይ ለውሆቼ ዋጋ ሳልሰጥ አታስቀረኝ፣ ለአባቴ ልጅ ሳልሆን አትውሰደኝ የሚል። አመሰግናለሁ። አጫጭር ልቦለድ ከጻፋቸው ውስጥ የኛው ወንድም ታምራት ለማ የጻፈውን ትዳርና ፖለቲካ የሚለውን አስደምጣቸዋለሁ። ትዳርና ፖለቲካ። አዳማ ግንቦት 5 ቀን 2009 ዓ.ም። ከአዲስ አበባ ከተማ 100 ኪሎ ሜትር ርቀት ላይ በምትገኘው አዳማ ከተማ ገልመ አባገዳ ተብሎ በተሰየመው ማዕከል ውስጥ ከመንግስት የልማት ድርጅቶች ለተወጣጡ ከፍተኛና መካከለኛ አመራሮች የሚሰጥ ስልጠና ቀናትን አስቆጥሯል። ጥልቅ ተሃድሶ በሚል ስያሜ በልማት ድርጅቶች አካባቢ ብዙም ያልተለመደ ፖለቲካዊ ይዘት ያለው ውይይት መሆኑ እየገረማቸው፣ አቅራቢዎቹ ግን በሳልና አዝናኝ ስለነበሩ ብዙም ሳይሰለቻቸው የሀገሪቱን የፖለቲካ ምሁራን ዲስኩር እያዳመጡ በበኩላቸውም በቡድን ሲወያዩ ከርመዋል። ውዴና ሳምራዊት ከተለያየ ድርጅት ቢመጡም አንድ ዶን ውስጥ መመደባቸውና ከዓመታት በፊት አንድ ዩኒቨርሲቲ ውስጥ መማራቸው የማይነጣጠሉ ጓደኛሞች አድርጓቸዋል። ወደ አዳራሽ ሲሄዱ አብረው፣ ሲወጡም አብረው፣ ለምሳና እራት ሲሰለፉም ሆነ ወደ ሻወር ሲሄዱ ትዝ አይልሽም ያኔ እየተባባሉ ስለ ድሮ ህይወታቸው ያወጋሉ። ዛሬም ከራት በኋላ የአዳማ ከተማን ቁልቁል እያዩ ከሐውልቱ ፊት ለፊት ባለው ስፍራ ተቀምጠው የምሽቱን አየርና የአዳማን ከተማን የምሽት ውበት እያደነቁ የድሮ ትውስታቸውን እያወሩ ነው። በወሬያቸው ሁሉ መሃል ታዲያ የሰሞኑ ትምህርት ጣልቃ መግባቱ አይቀርም። ኧረ በእናትሽ እጠይቅሻለሁ እያልኩ ዳን ያለ እንዴ ያ የካምፓስ ፍቅረኛሽ? ወይ አንቺ በምን ትዝ አለሽ እንዴ? ዩኒቨርሲቲ ቤስት ካፕል የተባላችሁትን ረሳሽ እንዴ? እሱማ እንዴት ይረሳል? እና ያ ሁሉ ፍቅራችሁ የት ደረሰ? እንደነበር አልቀጠለማ። እኔ ቶሎ እንጋባ ስለው እሱ ቀስ በቀስ ጊዜ ወስደን ተደራጅተን ምናምን ሲለኝ ኢቮሉሽነሪ ሆነብሻ። ሪቮሉሽናሪ ይመስለኝ ነበር። ታዲያስ ቀስ በቀስ የሚባል ጉዳይማ ከውሃ ጋር አብራ እንደተጣደች እንቁራሪት ሳያውቁት የሚሞት ፍቅር ነው ብዬ ተውኩት። ትንሽ ተሳሳቁ። በቀደም ዕለት ስለ ልማትና ለውጥ አስፈላጊነት ያስተማራቸው አቅራቢ ነበር የእንቁራሪቷ ምሳሌ ያነሳው። እንቁራሪት የፈላ ውሃ ውስጥ ብትጨመር ተስፈንጥራ ትወጣለች። ከቀዝቃዛ ውሃ ጋር አብራ ተጥዳ ቀስ እያለ ቢፈላ ግን ሳታውቀው ቀስ በቀስ ትሞታለች ነበር ያለው። ቆይ በእናትሽ ቴዲስ፣ አንድ ሰሞን እኮ ጥሩ ወዳጆች ነበራችሁ። እኔም እንደሱ አስቤ ነበር። ከሱ ጋር እንኳን ስለ ትዳርም ሁሉ ማውራት ጀምረን ነበር። እና እንዴት ሆነ? አንዳንድ ጉዳዮች ላይ መግባባት አቃተን። እንዴት? ከተጋባን በኋላ ሁሉም ነገር የጋራ ነው፣ የግል ንብረት የሚባል ነገር አይኖርም ምናምን ሲለኝ፣ ወይ ሶሻሊዝም መፈራረስን አልሰማም እንዴ?
ብታይ በቃ አቋሙ ሁሉ ግራ ሆነብኝና ታውኩት። ከዛስ በእናትሽ ሌላ ሰው አልገጠመሽም? በይ በይ እኔም ብቻ አታስለፍልፊኝ። አንቺ ራስሽ ያንን ከቤ እንዴት አላገባሽው? አለችና ቀና ብላ አየቻት። ካምፓስ እያሉ ወዳጆች እንደነበሩ ታውቃለች። ጥቂት ዝም ብላ ቆየችና ቀጠለች። ውዴ ልንጋባ እኮ ትንሽ ነበር የቀረን እና ምን ነካችሁ? ስለ ትዳር ስናወራ አልተግባባንም። ከተጋባን በኋላ ስራሽን ለቀሽ ቤት መዋል፣ ልጆች ወልደሽ ማሳደግ አለብሽ፣ የኔ ደሞዝ ይበቃናል ማለት ጀመረልሽ። ወይ ኮማንድ ኢኮኖሚ ከሶሻሊስት ጋር ቀራትዩ አልኩታ። ታይቶሻል ቤት ተጎልቼ እሱ የሚያዘኝን ብቻ ስሰራ። እረ እንኳን ቀረብሽ። እኔም እኮ ያ ከግርማ ጋር እንደዚህ አይነት ምክንያት ነው የተለያየ ነው። ምን ብሎሽ? ተጋብተን አንድ ቤት ብንኖርም እንደ ምርጫችን አንቺ የፈለግሽውን እኔም የፈለግኩትን ማድረግ እንችላለን አላለኝም መሰልሽ? ኒዮ ሊበራሊዝም ነፃ ገበያ ሆነ እንዴት ትዳር እንጃለት። የኔ ማለው ሰው ምን ያደርግልኛል ብዬ ታውኩት። ውይ ይሄ ዘመን መጨረሻችን ምን ይሆን? አሁን እንኳን አንድ ሰው አግኝቻለሁ፣ ትክክለኛ አቋም ያለው። አሁና ንብረትን በተመለከተ በግል ያፈራነውን የግላችን ሆኖ እንዲቆይ፣ በጋራ የምናፈራው ሀብት ደግሞ የጋራችን ሊሆን አስፈላጊ ሆኖ ሲገኝ በተመረጠ ጉዳዮች ላይ እየተመካከርን ጣልቃ መግባት እንደሚቻል። ይሄማ ልማታዊ ዲሞክራሲ ነው በእኛ። ቀስ በቀስ የሚል ነገር የለውም፣ በለውጥ የሚያምን ነው። ጎሽ ልማታዊ አብዮታዊ ዲሞክራሲ የገባው ሰው ነው አለችና ጥቂት ሲሳሳቁ እንደቆዩ፣ የዚያን ሰውዬ እኮ አልነገርሽኝም። ማን ነበር ያልሽኝ? እሱም ባክሽ ስንጀምረው ጥሩ ነበር። ስለ ትዳር ሲነሳ ግን ሀሳቡ ለየት ይላል። እንዴት? ብዙ ሀብት ያለው ወገን ብዙ እያዋጣ ድሃ ወገኖችን መርዳት አለብን ነው የሚለው። ዌልፈር ስቴት ነዋ ይሄ፣ ሶሻል ዲሞክራሲ። እና አንቺስ ምን ተሰማሽ? ተስማማሽ? ኧረ እኔ በምን አቅሜ እናቴ። በዛ ላይ አንዳንድ ነገሮቻችን ተመጋጋቢነታቸው ተመጣጣኝ አይደለም። ሚስማች አለበኛ። እና ምን አሰብሽ? ስለ ኢንዱስትሪና ግብርና ተመጋጋቢነት ሲነሳ የተባለውን እየደገመች ነበርና ተሳሳቁ። ከአንድ ሌላ ሰው ጋር ጀምረናል ባክሽ። በቃ ሰረሹ ያኛው ነፃ ገበያ አይደል? ገበያ ያሸነፈውን መደገፍ፣ ገበያ የበላውን ደግሞ መቅበር። ይህም ከመድረክ የተገኘ አባባል ነበር። ይቅናሽ እንግዲህ። ውይ እውነትሽን ነው። አንዳንዴማ እርግማን ይኖርብኝ ይሆን እላለሁ። እንደሱም አትበይ። ሌብል ፎር ነው ማሰብ ያለብሽ። ራስሽን አይተሽ ማስተካከል ያለብሽን ማስተካከልና በቁርጠኝነት ወደፊት መጓዝ። ምን ምርጫ አለኝ? ዱ አይ ሃቭ ኤ ቾይስ አላት አዳም ሔዋንን አለቻት። ከቀናት በፊት በተቋሙ ኃላፊ የተገለጸላቸውን እያስታወሰች ገነት ውስጥ እየተጓዙ ሳሉ ሔዋንና አዳም ሔዋን ትወደኛለህ ብላ ስትጠይቀው ግራና ቀኙን ካማተረ በኋላ ምን ምርጫ አለኝ አላት ብለው ነበር። ጥቂት ዝም ተባብለው የናዝሬትን ከተማ ውበት ሲያደንቁ እንደቆዩ በሬዲዮን የሰማችውን የነቢዩ መኮንን አንድ ግጥም ትዝ አላት ውዴ። እግዚኦ አዳማ በጨለማ እግዚኦ ናዝሬት በኩለ ሌሊት። ሰውየው እዚህ ቦታ ቁጭ ብሎ የሆነ የጻፈው ስትል አሰበች። ማን ያውቃል? አንቺ ያ እዛ ማዶ ያለው ሰፈር ምን እንደሚባል ሰማሽ? ሙስና ሰፈር ያሉትን ነው። ታዲያስ ማስረጃና መረጃ እየተባለ ይድበስበስ እንጂ ህዝቡ እኮ መሰረት ሳይኖረው በአጭር ጊዜ ከየት መጣ የማይባል ሀብት የሚንበሸበሸውንና ባለቢት ሲሆን የሚያየውን መለየት አያቅተውም። ህዝብ አያውቅም እንኳን አይባልም። የህዝብ እውቀት ግን በህግ ፊት ማስረጃ አይኖረውም። አያውቅም ግን አይባልም። ባይገርምሽ
አንድ ከተማ ውስጥ ብቻ እኮ አይደለም። በህገ ወጥ መንገድ ተገንብተው ወይም አላግባብ በተገባ ሀብት ተሰርተው ተብለው የሚጠረጠሩ ሰፈሮች በየከተማው የሙስና ሰፈር የሚል ቅጽላ ወጥቶላቸዋል። እሱ ነው የሚገርምሽ። አንድ ለየት ያለ ህንፃ አለ የሆነ ከተማ ላይ። ምን እንዳሉት ታውቂያለሽ? ምን አሉት በእናትሽ? ሰርቆ ማሳያ። ወይኔ ጉዴ! አንቺ ምን አይነት ስያሜ ነው? ምን ያድርጉ? በድሃ ሀገር አቅም እንዲህ ያለ ህንፃ የሚሰራው በስርቆት ነው ብለው ተጠራጥረው ይሆናል። ብቻ ሁሉም በሰላም ወጥቶ የሚገባበትና ሰርቶ የሚበላበት ሁኔታ ቢፈጠር እኮ ለሌቦችም መላ አይጠፋም ነበር እኮ። ሰላም እንዳይኖር ከሚጥሩት መካከል የእነሱን እጅ እንደማይጠፋ መጠርጠር ነው። ይሄ እኛ እነርሱ የሚባለው ነገር ብዙም አይገባኝም። እኔ እንኳን በአቋራጭ መክበርን የለመዱትንና በሀብት ላይ ሀብት ማካበት እንጂ የሌላውን ወገን ፍላጎት ከቁብ የማይቆጥሩትን አንዳንድ ስግብግቦችን ነው። አልጨከንሽባቸውም? ስግብግብ ማለት ስትል ሳምራዊት አቋረጠቻት። ውይ አሁንም አልተውሹም የካምፓሱን ቃላት ምንዘራ አለችና ሳቀች። አይ አንቺ አሁንም እንደ ድሮ ልተርብኝ ነው? ካምፓስ እያሉ ከመሃላቸው አንዱ አጉል ጸባይ አለበት ብለው ሲያስቡ ለማስታወስ የሚሞክሩት በቀልድና በተረባ ልማዳቸውን በመንቀፍ ነበር። የአዳማ ከተማ መንገዶች ከዳገት ሆነው ሲያዩቸው የመኪኖቹ ቀይና ቢጫ ብርሃን ከመንገድ ዳር መብራቱ ጋር ሲዋሃድ የሚፈጥረው ልዩ ድምቀት አለው። ከየሆቴሉና ከየቤቱ የሚያበራው የተለያየ ቀለም ያለው ብርሃን ተጨምሮ የአዳማን የምሽት ሚስጥር የሚያሳብቅ ይመስላል። ያ ግጥም በድጋሚ ትዝ አላት። አሁን በዚህ ሰዓት የሁሉም ቤቶች ግድግዳ ድንገት ቢሰወር እና በየቤቱ ያለውን ገመና ቢገለጥ ምን ይመስል ይሆን የሚላት ጓደኛዋ ታወሳት። የግጥሙን ስንኞች ለማስታወስ ሞከረች። የጸጋዬ ገብረመድኅን አይ መርካቶ እና ጎል የሚሉ ግጥሞች ጋር ተደበላለቀባት። ትዝ ያላት አዝማቹ ብቻ ነበር። እግዚኦ አዳማ በጨለማ እግዚኦ ናዝሬት በኩለ ሌሊት። ወጋቸውን እንደቀጠሉ የንፋሱና የጨለማው ማየል ሲሰማቸው አይበቃንም ተባባሉና እግዚኦ አዳማ በጨለማ እግዚኦ ናዝሬት በኩለ ሌሊት የሚሉ ስንኞችን በጭንቅላቷ እያቃጨሉ ወደ ማደሪያ ዶርማቸው ለመመለስ በዝግታ ማዝገም ጀመሩ። ተለያየን ነው ርዕሱ። ለስንት ዓመታት የዘለቀው ፍቅራችን ስንቴ ስንጣላ፣ ስንታረቅ፣ ስንራራቅ፣ ስንገናኝ ያላለው እንደ ዘበት ተቆራርጦ ተለደሰ። እንደ ስሙ ግሩም ነው። የተዋወቅነው አንድ ካፍቴሪያ ውስጥ ፋሽን የሚሰራ ነበረ። ታሪካችን ዳግም ላይ ገነባ ስለተናደ በምንም አይነት መልኩ አይመለስም። ስለሆነም ተስፋ ቆርጬ ተረጋግቻለሁ። ታዲያ ህልሙስ ውሸት ነበር አልኩ ለራሴ። ባለፈው ከመምጣቱ በፊት አልጋ ላይ ቁጭ ብሎ አሸቅቦ እኔን ሲመለከት ነበር ያለምኩት። እናም እናቴ ህልሙን ስትፈታልኝ አልጋ ስልጣን ነው ወይም ትዳር ነው፣ አንቺን ማየቱ ልቡ ከአንቺ ጋር መሆኑን ያመለክታል፣ አሁንም በልቡ ያስብሻል አለች። የደስታ እንባ ከዓይኔ እንደ ዝናብ ጠብታ ተንሸራተተ። እንዲህ ደስ ይላል ለካ መታሰብ፣ በሚወዱት ሰው ልብ ውስጥ ስፍራ ይዞ መቀመጥ። እንደ ህልሜ አግብቶ ግን ትዳሩ ሳይሳካ ድንገት ባላሰብኩት ቀን ደወለልኝ። ሄሎ ሄሎ፣ ከዛኛው ጫፍ ሄሎ ማን ልበል አልኩ። የኔ ፍቅር መጣሁልሽ፣ ግሩም ነኝ። ድንገት የኔ ፍቅር መጣሁልሽ፣ ግሩም ነኝ። ድንገት ድምፁን ስሰማ ኤሌክትሪክ እንደጨበጠ ሰው ከእግር እስከ ራሴ ነዘረኝ። ግሩም ነኝ የኔ። ልቤ ባፌ ተተትልካ ልታመልጠኝ የኔ ስለው እንደ መብረቅ በደስታ አንባረቀ። አዎ የአንቺ ግሩም ነኝ። ተስፋ በተሞላበት አብረቅራቂ ድምፁ ትንፋሽን ሰብስቤ አንተ በህይወት አለክ? እንደዚህ ከሀገር ማውጣት ያስኮራል እንዴ? በሰላም ነው ግን አልኩት። ተገናኝተን እናውራ አለኝ። እሺ
እጠብቅሻለሁ ብሎ የኔን ምላሽ ሳይጠብቅ ቀጠሮ አስያዘኝ። እኔ እና እሱ ካሳሁን ጋር ያጠመደ አጣን ነበረ። ዛሬ 10 ሰዓት እዛው ዘወትር የምናመሽበት ቤት ልንገናኝ ቀጠሮ ይዘናል። እንዴት ደስ ይላል! ቆይ ግን በዚህ ሁሉ መጠፋፋት በኋላ ስንገናኝ ምንድን ነው የሚለው? እሱስ ብቻ ፈርቻለሁ። ይሄን ያህል ዓመት ምን በላህ ልበለው? አያይ ምን አጋጥሞት ነው የጠፋኸው? ይሻላል። ዞሮ ዞሮ አዘነም አቀፈም ያው ተሸከመ። ብቻ እንዴትም ልበለው እንዴት ይህ ሁሉ ጊዜ የታባቱ እንደጠፋ መጠየቂያ አይቀርም አልኩ ለራሴ። አግብቶ ይሆን ወይስ ብቻ ቢዋሸኝስ? ራሴን ጠየቅኩ። አላውቅም። ያው ስለምወደው ምን ምርጫ ይኖረኛል? 5 ዓመት እኮ ነው የጠበቅኩት እያል ለራሴ ጥያቄ ራሴ መልስ እየሰጠው ለጉዞ የመሰናዳት ጀመርኩ። ፒያሳ ነሽ? ረዳቱ ተጣራ። 4 ሰዎች ተነጣጥለን ቆመናል። ታክሲው አጠገባችን በቅስፈት ሲገሸር አንደኛው ልጅ ተንደርድሮ ገፍትሮን ገባ። እኔም 2ቱን ሴቶች ተሽቀዳድሜ ገባው። በቃ አንድ ሰው ይውረድ ሞልቷል አለ ረዳቱ። በሚያባብል አይኑን እየተመለከትኩኝ ፕሊስ ረፍዶብኛል አልኩት ልጁን። እግዜር ይስጠው ወረደ። ታክሲ ውስጥ ያሉት ሰዎች በሌለ ትራንስፖርት ቀድሞ የገባው እሱ ነው፣ የዛሬ ሰው ራስ ወዳድ ሆኗል እያሉ አሹሙሩ እየተቀባበሉ እኔ እቴን ነገሬም አላልኳቸው። ቀጠሮዬ ቦታ ምን ደርሼ ለዘመናት እንደ እንጀራ ሲርበኝ እንደ ውሃ ሲጠማኝ የኖረውን ፍቅሬን አግኝቼው ነበር የኔ ጉጉት። ፒያሳ ስደርስ ከዲሪቶ ለባሹ እስከ ቂንጠኛው እንደ ጉንዳን ይተራመሳሉ። ሎቶሪ አዟሪውና ሱቅ በደረቴው እንደ ድር ለፋፊ ጥሩምባ ጆሮን ይበጥሳሉ። እኔም ኢምፔሪያልን ወደ ኋላ ፍቼ ወደ አዲሱ ገበያ በሚወስደው መንገድ ሽቅብ የዶሮ ማነቂያን ሰፈር እንደ ግድግዳ ተታከው ከተደረደሩት ባሮች መካከል ወደሚገኘው ካሳሁን ባር ገሰገስኩ። ከፊትና ከኋላ የሚርመሰመሱትን መንገደኞች እየጣስኩ እዛ ደርሼ ፍቅሬን ሳገኘው ምን እንደምለው ከአሳሊ ጋር እየተሟገትኩ ታሪካዊ የሚኒሊክ ሐውልት ከቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት እንደ አበባ ተቆጥቁጦ በሶፋዎች ማለት እንደተወዘፈ ጠረጴዛ ፒያሳን ግርማ ሞገስ አልብሷል ተሰድሯል። ጊዮርጊስን በቁም የተሳለምኩና ወደ ዋጉ ስገባ ከተቀመጠበት ተንደርድሮ ተነስቶ በናፍቆት በተራቡ ከንፈሮች እንዲጎርሳቸው ሲዳዳ በእጅ ደረቱን ገፋ አድርጌ አስቆምኩ። መጀመሪያ ቁጭ እንበልና ስለ ሁሉም ነገር አስረዳኝ አልኩት። ቆፍጠን እንዲህ እሺ ያለኝ በማፈር ወንበሩን እየሳበ ያስቀምጠኝ። ቁጭ እንዳለን ስትገባ ምን ባደርግህ ነው እንደዚህ ኤፒ አጫከኝ ከማለቴ ቢራ ይምጣልሽ? እሺ ምን ቢም አላልኩም። ምላሼን ሳይጠብቅ አስተናጋጅ እዚህ ጋር አንድ ቢራ ጮክ ብሎ አዘለ። የመጀመሪያውን ጥያቄ እየደገም በጥያቄም በወቀሳም ይሄን ያህል ጊዜ የጠፍተህ ነው አልኩት። ምን እንደሚመልስልኝ ጉጉት ባዘላ እንደለት ከምን እንደምጀምርሽ አላውቅም አለኝ እጆቹን እያፋተገ። እሺ ሁሉንም ተው፣ ግን አግብተሃል ወይስ አላገባህም? አግብቼ ነበር ግን የተሳካ ነበር። አስተናጋጁ ቢራውን ከፍቶ እንዳስቀመጠው ወደ ብርጭቆ ቀዳና እያቀበለኝ የራሱንም አንስቶ ቺርስ ለፍቅራችን እያለ ብርጭቆን አገጫጫው። ለየትኛው ፍቅራችን አልኩ በውስጤ። ቀጠለና ዱባይ እያለን እኔ ብቻዬን እሷ ከእህትና ከወንድሟ ጋር ስንት እንዳደረገች ልነግርሽ አልችልም። ይቅር በይኝ ያንቺ ግፍ ነው አለ በቁጭት ባዘለቃ ነው። ስለምወደው ልብራራ ሁሉን ነገር ተጀምሮ እስኪጨርስ አስረዳኝ። ግን ቤተሰብ አስገድዶ ዳረኝ ያለውን ለምን እንደሆነ አላውቅም፣ አላመንኩትም። በ21ኛው ክፍለ ዘመን ደግሞ እንዲህ የሚባል ነገር አለ እንዴ? ራሴን ጠየቅኩት። ትችውን በህግ አግባብ ጨርሶ እንደሚያገባኝ ነገረኝ። ለማንኛውም አስብበታለሁ አልኩት። ለመሄድ እየተነሳው እንዴ አለ በተቆራረጠ ቃላት። ቆይ እንጂ ትንሽ አሁን መጣሽ። በዛ ላይ የተገናኘ ነው ከብዙ ጊዜ በኋላ ነው። መጠጡንም አልጨረሽም አለኝ። ሮጬ እንዳላመልጠው በሚመስል እየተለማመጠ አይ ሌላ ጊዜ ለዛሬ ይበቃል። በውስጤ ግን ከሱ ጋር አምሽቼ ደስታዬ ነበር። ልክ አይደለም ልክ አይደለም ብዬ ለራሴ አደብ አስገዝቼ እንዲሸኘኝ እጁን ይዤ ከተቀመጥኩበት ተነስተን ወጣን። በቀጣይ ቀን የእህቴ ሰርግ ላይ እንዲገኝ መጥሪያ ስሰጠው እንደማይመጣ ነገረኝ። አላመነኝም። እሱ ሳይነግረኝ ስላገባ እኔም ብድሬን ልመልስ መሰለው እንዴ? እንዴት እንዲያስበኛል? መሰሪ እንዳልሆንክ ጸባይን ጠብቆ ያውቃል። ተናደርኩ በግምቱ እኮ። ለምን? አይኔን በጥጬ በጉሪት እየተመለከትኩት ዱባይ ያለው አባቴ ሲሞት ተከትለኝ የመጣች የኔና የሚስቴ የጋራ ጓደኛችን አባቷ ሞቶ ለለቅሶ አሩስ ይሄዳሉ አለኝ። ታዲያ ከሰርጉ በኋላ አይደርስም
አልኩት ፍርጥም ብዬ። አይ አይደርስም አለ አንገቱን እየነቀነቀ። በእውነታ ታስረክ ከኔ እሷን አስበልጠ ከሄድክ እንግዲህ ውርድ ከራሴ ተናግሬያለሁ። ሰርግና ሞት አንድ ቢሆኑ ሰርግ ዕለቱን ካለፈ አለፈ፣ ለቅሶ ደግሞ ተሰምቶን ቢሆን ይደርሳል አልኩት ደረቴን ሰብቄ። ከሰው ጋር ካልሄድክ መቼም አልሄድም። እኔም ሰምቼ ቢሆን ባለውለታ ሆን ነበር አልኩት። ውስጤ ምድጃ ላይ እንደሚቀጣጠፍ እሳት እየነደደ እያታለለኝ መሰለኝ። እሺ የሀዘኔ ተካፋይ ነች ብለህ ለሁለተኛ ሴት ዳግም ልትቀይረኝ አልኩት በቁጣው ሰውነቴ እየተንዘፈዘፈ። ተረጅኛ ፍቅር ስንት መረዳክ። ካንተ መለየት ሞቴ እንደሆነ እያወቅ ጥለኸኝ እንደምጠብቅ እርግጠኛ ስለነበርክ ማግባትህን ጠበቀኝ። በእድሜ መቀለድ ሳያንስ ለአባት ሞት መምጣትህን ሳለው ስለ ባለውለታ ሴት ትነግረኛለህ? እሺ ምን ላድርግ ፍቅር እንጃ አይምሮን ተጠቀም ብዬው በቆመበት ጥዬው ሄድኩ። አልተከተለኝም፣ ሊያስቆመኝም አልሞከረም። ታገኘኝ መስሎሃል? ለራሴ ዛዝኩ። ፍቅር አመፀኛ ነው፣ ለምክንያት የማይገዛ ለውይይት የማይመች የማያስሩት የማይፈቱት እንቆቅልሽ። ከማፍቀር የሚገኝ ደስታም የራስ ነው። ማፍቀር ምላሽ አይፈልግም፣ የግድ መፈቀርን አይሻም። ቀኑን በናፍቆት እየዋለ ሌቱን በእንቧይ ታጀባል አልኩኝ ለራሴ። ስለዚህ እኔ ብቻ አፍቃሪ የሆንኩ መሰለኝ። መቼም ላልመለስ ራሴን አሳምኜ ስልኬን ዘጋው፣ ቆረጥኩኝ። የፍቅራችንን ሰንሰለት በጠስኩት፣ በጽኑ የተገመደውን አብሮነታችንን ለየሁት ለዘላለም። በቃኝ እንዳሻው ይሁን፣ እኔን ግን ይተወኝ። ለራሴ ማልኩኝ፣ ላልደርስበት ላይደርስብኝ፣ እንደ ዘለት ተለያየ። ከ2 ወራት በፊት ከተለያዩ ቦታዎች፣ ከተለያዩ እምነቶች፣ ከተለያዩ የህይወት ዘርፎች እንግዳ ሆነን ወደዚህ ክፍል ስንገባ እያንዳንዳችን የተለየ ታሪክ፣ የተለየ ዝምታ ይዘን ነበር። ሆኖም ልክ በተመሳሳይ ግጥም ውስጥ እንደተሰፉ ስንኞች አንድ የሆነ ነገር ብቻ ነበር ከየአቅጣጫው ያሰባሰበን። ስነ ጽሁፍን ማወቅ፣ መረዳት፣ መጻፍ እንዲሁም ማንበብ መቻልን እንጠብቅ ነበር። በምትኩ የተቀበልነው ግን የህይወት መነጽርንም ጭምር ነበር። ጥሬውን፣ ምስቅልቅሉን፣ ውብ ህይወትን በግጥም፣ በድርሰት፣ በክርክር እናም ትንሽ ግራ መጋባትንም። ወቅቱ እንደ ድሮ ወዳጆች በሞቅታ አልተቀበለንም ነበር። ልክ በንፋሻማ አየር ውስጥ ክፍቱን እንደተተወ በር ሰማዩ ያለማስጠንቀቂያ ድንገት የውሃ ቋጠራውን ፈቶ እያረጠበን፣ ቅዝቃዜውን ቢሆን በዙሪያችን ከቦን ብቻ አልተመለሰም። በቆዳችን ቀዳዳዎች መሃል ሾልኮ ገብቶ አጥንታችንን ቁርጥምጥም የሚያደርግ እንጂ። በእርግጥ በአንድ ወቅት አንድ ውስጥ አዋቂ የሆነ የክፍላችን ልጅ ይህ ቀዝቃዛ የአየር ሁኔታ ነገሩን ወደ ቅዱስ አጋጣሚ ቀየረላቸው። ልባቸውንም ለማሞቅ ግሩም አጋጣሚ የፈጠረላቸው በሰማዩ ሳይሆን እርስ በእርሳቸው ሙቀት የሚያገኙ 2 አውሎ ነፋሶች በመካከላችን እንዳሉም ባቀረበልን ጽሑፍ ጠቆም አድርጎን ነበር። ብዙዎቻችን በአካል ዝለን በመንፈስ ግን ሳንደክም በቀጥታ ከስራ አሊያም ከትምህርት ከተሳካልን እንደ ሊቃውንት በሰዓታችን ደርሰን፣ ካልሆነም ደግሞ አውሎ ነፋሱ ከጀመረ በኋላ እንደ ዝናብ ጠብታ አንድ በአንድ ሾልከን ገብተን ወንበሮችን እየጎተትን ቦርሳችንን እየጣልን ልክ እንደ እንግዳ በአይን እየተዘዋወርን የመምህሩን ትዕግስት እንፈትሻለን። አስተማሪዎችም የዚሁ መንፈስ ተጋሪ ናቸው። ደራሲ ገዛኸኝ ሀብቴ ወይንም በእኛ በተማሪዎቹ አጠራር ገዜ ወይንም ምሰሷችን፣ የዋሁና ሰጥቶ የማይጠግበው ሰብሳቢያችን። ገዜ ዝም ብሎ ብቻ አላስተማረንም፣ በክርክር በሳቅ ከልምዱ ካገኛቸው ታሪኮች ጋር አጅቦ እንጂ። ልክ እንደ ታላቅ ወንድም ሀዘኔታውን እንክብካቤውን እየቸረን፣ ልክ እንደ ታናሽ ወንድምም እያዝናናን እያሳቀን፣ አልፎም በሀሳብ እየሞገተን ግጥሞቻችንን እንዲተነፍሱ አድርጓቸዋል። ድምፃችን እንዲሰማ ቦታ ሰጥቶናል። እንዲሁም ያለ ስስት መጽሐፎቹንም አውሶናል። ምንም ሳይጠብቅብን ያለውን ሁሉ ለግሶናል። ሁል ጊዜ ከልብሱ አስማምቶ የሚያደርጋት ኮፍያው ልዩ ታደርገዋለች። እንዲሁም በትከሻው ቁልቁል ወደ ወገቡ የሚያነግታት ሚስጥራዊ ቦርሳው ጋር ምናልባት ከጋሽ ስብሐት ለአብ ፌስታል ጋር የሚያገናኛት ታሪክ ይኖር ይሆን? መልሱን ፈቃደኛ ከሆነ ከራሱ አንደበት የምንሰማ ይሆናል። ገዜ በክፍላችን ውስጥ ዝም ያለ እሳት ነበር። ከእርሱ ለመማር ትንሽ ትኩረት መስጠትና ማስተዋል ብቻ ነበር የሚጠበቅብን። ገዜ ላበረከትክልን ሁሉ ከልብ እናመሰግናለን።
ጭብጨባው ግን ያው እንዳይበዛ ጊዜያችን ይወስድብናል እና ወደ ታሪክ አባቱ ወደ ይታገሱ ጌትነት ወይንም ይቴ እንምጣ። ሌላኛው የዚህ መርሃ ግብር የጀርባ አጥንት ሁል ጊዜም እናውቃቸዋለን ብለን የምናስባቸውን ታሪኮች ወይንም አፈ ታሪኮች በተለየ ታሪክ ለምሳሌ ይዞ ይቀርባል። ሁል ጊዜም በፎክሎር ውስጥ ስህተት የሚባል እንደሌለ ሊያስረዳን ይጥራል። በተነጋሪው ተረት ውስጥ እውነት እንዳለ፣ ድምፅ ሁሉ ቦታ እንዳለው አሳይቶናል። ተደጋግሞም ይጠየቃል። በትዕግስት ያስረዳል፣ ያብራራል። በባህል ታሪክ ውስጥ ማን ትክክል እንደሆነ አንከራከርም፣ እናዳምጣለን እንጂ ይለናል። የእኛ ክፍል ግን ለማንኛውም በየመሃሉ እንከራከረዋለን። ይባስ አንዳንድ ተማሪዎች ታሪኮቹ የቅርብ ቤተሰባቸውን ሚስጥር የያዙ ይመስል በተቀመጡበት ወገባቸውን ይዘው ይከራከሩታል። ሌሎቹ አፈ ታሪኮቹን ወደ ኮሜዲነት ቀይረው ይስቃሉ። የተቀሩት ደግሞ ግራ ይጋባሉ። አሊያም ጥቂቶች አዎ የፎክሎር ሳይንሱ ገብቶናል አይነት ጭንቅላታቸውን በመስማማት ወደ ላይ ወደ ታች ይነቀንቁለታል። እናም ፎክሎር በእኛ ክፍል የቀጥታ ትርኢትም ሆኖ ነበር። ይቴ ግን ሁሉንም በትዕግስት ያዳምጥ ነበር። በአቋሙ ጸንቶ አሁንም ማብራራቱን ይቀጥላል እስክንረዳው ድረስ። ወግ ያረጀ ብቻ እንዳልሆነ ሁሌም ሕያው እንደሆነ አስታውሶናል። ከልብ እናመሰግናለን። ዝም ያለ ሰጩ መምህር ዶክተር አራጌ ይመር። ዶክተር አራጌ ያሰበውን የተዘጋጀበትን ብቻ አልነበረም የሚያስተምረን የምንፈልገውንም ጭምር እንጂ። ሁል ጊዜም ለጥያቄዎቻችን ቦታ ይሰጣል፣ ሀሳባችንን ያዳምጣል፣ እነሱንም ተንተርሶ ሳይቻኩል ያስተምረናል። ስነ ጽሁፍ ሲነሳ ከቃሉ አንስቶ እስከ ትርጉሙ የገለጠልን መምህራችን ነበር። ከሁሉም በላይ አንዳችንም ወደኋላ እንዳንቀር ለሁሉም ተማሪ የሚበቃ ያክል ከኪሱ ወጪ እያደረገ መርጃ ጽሁፎችን ያመጣልን ነበር። ዶክተር በሌለበት ይህንንም አይተናል። እናም ዛሬ ይህንን ወርቃማ ዕድል ተጠቅመን ላበረከተልን ሁሉ ከልብ እናመሰግነዋለን። ፈታኙ መምህር አቶ ተስፋዬ አድሃኖም በዝግታና በተመስጦ ነበር የሚያስተምረን። ድምፁን አያጎላም፣ ነገር ግን አስተሳሰባችንን ከፍ አድርጎታል። በጥልቅ ጥያቄዎችም ቆም ብለን እንድናስብ ረድቶናል። የድርሻውን ብቻ አላስተማረንም፣ ቦታው ላይ እንድንለማመድ ገፋፍቶናል። አይናችንን ገልጠን እንድንጽፍ አግዞናል። እሱ ጋር ምንም ሰበብ የለም፣ መጻፍ መለማመድና መቻል ብቻ። መጻፍ የሚጀመረው ለመሞከር ደፋር ስንሆን እንደሆነ አሳይቶናል። ለዚህም እናመሰግነዋለን። ወደ እሳተ ጎመራው መምህራችን ዶክተር ገዛኸኝ ጸጋው ለበርካታ ዓመታት ባካበተው ልምድና ተፈጥሮ በቸረችው ሞቃት ጉልበት ታግዞ ያለውን እውቀት በተሰጠችው አጭር ጊዜ ውስጥ እንደ እሳተ ጎመራ አፍስሶልናል። እውቀታችንን በትሪኪ ጥያቄዎች አስመዝኖናል። እናውቃለን ብለን የምናሰባቸውን የአጻጻፍ አይነቶች፣ ከጀርባቸው የተደበቁትን ንብርብር ምስጢራት፣ ከቃላቶቹ በታች ያለውንም ምስጢር ነፍስ እስኪዘራበት ድረስ አብራርቶልናል። እራሳችንን እንድናስተዋውቅ፣ ከየት እንደመጣን፣ ምን እንደተማርን፣ የትስ እንደምንሰራ አጥብቆ ይጠይቀናል። እኛን ለማሳየት ብቻ አልነበረም፣ ስነ ጽሁፍ በመጽሐፍት ውስጥ ብቻ እንደማይገኝ ለማመላከትም ጭምር እንጂ። በስነ ጽሁፍ ውስጥ ዙሪያችንን ላሉት ታሪኮች አይናችንን ከፍተን እንድንመለከት ሲያግዘን እንጂ። እናመሰግናለን። ስነ ጽሁፍን ለመረዳት ትኩረት መስጠት ብቻ እንደሚገባ ስላስታወስከን። የሀገራችን ብርቅዬ ከሆኑት 5 ሀያሲያን መካከል ከሚገኘው ዝምተኛው አቶ ቴዎድሮስ አጥላው እንለፍ። አይኮራበትም ወይንም አይታበይብንም። በከፍተኛ እርጋታ በለስላሳ ድምፅና ብልጭ ብላ የምትጠፋው ፈገግታው ታጅቦ ስለ ሂስ ያስተምረናል፣ ያስረዳናል። ነገር ግን ከዚያ መረጋጋት ጀርባ ከብዕር የበለጠ የተሳለ አእምሮ አለ። መጽሐፎችን ብቻ አይተረጉምም፣ በጽሁፎች መካከል የተደበቀውን ትርጉምም እንዴት መረዳት እንዳለብን አይኖቻችንንም እንድንከፍት አግዞናል። በክርክር የተሞላውን ክፍል እንዲሁም ደጋግመው ከርዕስ ውጪ የሚወጡትን ተማሪዎች ተረጋግቶ ጥበበኛ አእምሮን ተጠቅሞ ወደ መስመር ይመልሳቸው ነበር። መምህር ሂስን ብቻ አላስተማረንም፣ በልብ እንዴት ማሰብ እንዳለብንም ጭምር አሳይቶናል እንጂ። ለዚህም ከልብ እናመሰግነዋለን። በአካል በመገኘት ታሪካችሁን፣ ልምዳችሁን፣ ትግላችሁን፣ የስነ ጽሁፍ ጉዟችሁን አስተማሪ ነው ብላችሁ ካሰባችሁ ታሪካችሁ ጋር ያለ ስስት ስላጋራችሁን፣ ቀጣዩ ጉዟችን የሰመረ እንዲሆን ልባዊ ምክራችሁንም ለለገሳችሁን ምስጋናችን ላቅ ያለ ነው። ጥያቄዎቻችንን ማድመጣችኋል፣ መልሳችሁልናል። ለመጻፍ የበለጠም ለማንበብ አነቃቅታችሁናል።
ሀሳቦችን ወደ ትዕይንት እንዴት መቅረጽ እና ገጸ ባህሪያትንም በመጽሐፍ ውስጥና በስክሪኑ ላይ ወደ ህይወት እንዴት ማምጣት እንደምንችል አሳይታችሁናል። ጥበብ ከህይወት ጋር የተገናኘችበትና በጨለማ ውስጥ እንደተለኮሰ ችቦ የተላለፈችበትም ግሩም የሆነ ቆይታ ከሁላችንም ጋር አሳልፈናል። በዚሁ መርሃ ግብር ላይ ቡናና ቆሎ በትህትና ለምታቀርብልን ድንቅ እመቤትም ወይዘሮ ፍሬህይወት አበበ ምስጋናችን ላቅ ያለ ነው። ሞቅ ያለው የቡና ስነስርዓትሽና መስተንግዶሽ ለዚህ ውብ መርሃ ግብር ተጨማሪ ድምቀት ነበር። ከመነጽሩ ጀርባ ያለው የካሜራ ባለሙያውም አቶ አብርሃም ፈቀደ ካሜራውን ብቻ አላስከልንም ድፍረታችንንም ጭምር እንጂ። በተለይ በሳይንስ አካዳሚው ቀድመን ለምንገኝ ተማሪዎች ትለን ነበር፣ ተነሱ፣ ተናገሩ፣ የፈለጋችሁትን መድረኩ ላይ ወጣችሁ አንብቡ። ለካሜራው አልነበረም፣ መድረኩን ያለ ፍርሃት እንድንጋፈጥ ሲያግዘን እንጂ። ጉዟችንን የማይረሳ ለማድረግ ማስታወሻችንም ያስቀርልን ነበር። አብርሃም ግን ሰለቸኝ ሳትል ማስታወሻዎችን ስላቀረብክልን ከልብ እናመሰግንሃለን። እንዲሁም መድረክ እንድንለምድ ስላበረታታህንም ጭምር። የእኛ ክፍል በቀለማት ያሸበረቀ ተውኔት ብቻ አልነበረም፣ ራሱን የቻለ ልብ ወለድም ልብ ወለድም ነበር። ጥቂት የክፍላችንን መሪ ተዋናዮች ላስተዋውቃችሁ። ለስነ ጽሁፍ ፍቅር ካላት የተነሳ ልጇን ይዛ የምትመጣው የቋንቋና የስነ ጽሁፍ የዲግሪ ምሩቅ ጠንካራና ቆንጆዋ ነፍስ ሁል ጊዜም በትምህርት ላይ ትኩረት ለማድረግ ትታገላለች። የልጇ እንቅስቃሴ የረበሻት ቀን አንገቷን ደፍታ ቀድማ ለመውጣት ትገደዳለች። መምህራኖች እርሷን ለመርዳት ሁል ጊዜም የተቻላቸውን ጥረት ያደርጋሉ። ትዕግስትና ፈገግታቸውን ለእርሷም ሆነ ለልጇ አይነፍጓትም። የልጇ ድምፅ አውጥቶ መጫወት ያየለ ቀንና ስሜቱ ያሸነፋቸው ጊዜ በሚያሳዩት ፊት ድምፅ አውጥታ ምንም ባትልም ውስጥ የሚሰማትን ሐዘን፣ ድንጋጤ፣ ጭንቀትና ስሜት አይኖቿ አይደብቁላትም ነበር። በልጇ በመሸማቀቅ አልነበረም። ጫናዎች በእርሷ ላይ እንዳሉ ሁሉ በዚህ ጊዜ ብቸኝነት ይሰማት ነበር። የክፍላችን የእድሜ ባለጸጋ ነገር ግን ከሁላችንም ያነሰ ግን የጠነከረ መንፈስ ያላቸው በክርስትናም በእስልምናም የሚያምኑ የራሳቸው ርዕዮተ ዓለም ያላቸው ሁሌም ሙስናን መቃወም አለብን በሚለው መሪ ቃላቸውና አብዝተው ስለ ትውልዱ በተሳሳተ መንገድ መሄድ በመጨነቃቸው የሚታወቁትና የብዙ የታመቀ ሀሳብ ባለቤትም የሆኑ ናቸው። ሁሉንም ጥያቄ ለመመለስ ከስር መሰረቱ መጀመር ይቀናቸዋል። እያንዳንዱን ጥያቄ በመመለስ ያምናሉ። መምህሩ ገና ጥያቄውንም ጠይቆ ሳያጠናቅቅ ጭምር አቋርጠው ማብራሪያ ይሰጡበታል። በክፍሉ ውስጥ ይዘምሩልናል። እድሉን ባገኙት አጋጣሚ ሁሉ ይመክሩናል፣ ይገስጹምናል። ሲናገሩ ከልባቸው በጠነከረ ድምፅ ነው። ወደፊቱ እንደ አባት ያሳስባቸዋል። ትውልድ መንቃት እንዳለበት ለማመላከትም ይጥራሉ። እሳቸው በራሳቸው ብቻ ክፍሉን አልተቀላቀሉንም፣ ነፍስ ዘሩብን እንጂ። የህይወት ዘመን ልምዳቸውን በጽሁፍ ለማጋራት መጽሐፍም እየጻፉ ነው። ከታላቅ አክብሮት ጋር በዚህ አዳራሽ የምንገኝ መጽሐፋቸውን እንዲታተም የበኩላችንን እንድናግዛቸው። አንዳንድ ድምፆች ጥበበኛ ብቻ አይደሉም፣ ጊዜ የማይሽራቸውም ናቸውና። ክፍላችን ከሶቅራጠስ ዋይፋይ እና ኢንተርኔት መጠቀማቸው የሚለያቸው ፈላስፋ ተማሪዎችም ነበሩት። እውነተኛ ምሁራዊ መንፈስ ያላቸው፣ በየጊዜው አዳዲስ ሀሳቦችና ግምቶችን የሚያነሱ፣ በተለመደ ጥያቄ ይጠይቁና በሆነ መንገድ መላውን ክፍል ወደ ፍልስፍናዊ ቀውስ የሚለውጡ፣ እንዲሁም የክፍላችን አጥብቆ ጠያቂ ተማሪዎች። በጥያቄዎቻችሁ ውስጥ እናንተ ብቻ አልነበራችሁ መልስ የምታገኙት፣ እኛም ላላስተዋልነው ጉዳይ ነበር ማብራሪያ የምታስገኙት። ነገሮችን በተለየ ሁኔታ መመልከትም እንዳለብን ወይንም እንደምንችል አመላክታችሁናል። ለዚህም ከልብ እናመሰግናችኋለን። ግን ልክ 1 ሰዓት ከ29 ደቂቃ ሲሆን እጃቸውን የሚያነሱ ተማሪዎችም አሉ። ለመሰናበት አይደለም፣ አንድ ፈጣን ጥያቄ ብቻ ብለው ይጀምሩና ከ10 ደቂቃ በኋላ በህይወት ትርጉም የሚያበቃ ጥያቄ የሚጠይቁ። ውድ ባለቀ ሰዓት ጥያቄ የምታነሱ ተማሪዎች ሀሳባችሁን እናከብራለን፣ ግን እባካችሁ እኛ ለመሄድ እንቸኩላለን፣ እንደዚህ አታድርጉብን። አሉ ደግሞ ጥቂት ተማሪዎች ስለ እምነት በተለይም ስለ ክርስትና ሲነሳ ለእምነቱ ጥብቅና ካልቆምኩ ሞቴን የሚሉ ማስረጃ ጎደል ጥያቄዎችን እያነሱ የእኛንም የማንበብ ልካችንን በጣም ገና እንደሆነ የሚያሳብቁብን፣ የሳይንስ ክፍለ ጊዜ መሆኑንም የሚረሱ፣ የሚጠይቁት ጥያቄዎች ለበረከት እያረጋችሁ እኛንም አታስቀጽፉን። ተዉ፣ የስነ ጽሁፍ ነፃ ስሜታችንን እናጣጥምበት።
ደግሞም የመጽሐፍ ቅዱስ ጥቅስ ሲነሳ በድብቅ ስልካችሁን አውጥታችሁ አረጋግጣችሁ የምትሞግቱ ተማሪዎች እናንተም ታይታችኋል። 2 ወሩን በዚህ ትዕይንቶች ብቻ ታጅበን አልነበረም የተማርነው። አእምሯችንን በእውቀት እና በጥበብ ለመመገብ ስንመጣ በተጨማሪም ጥሩ የሆነ ትንፋሽ የሚያሳጥር ሀሳብን የሚበታትን ስፖርት ጥቂት ለማይባሉ ቀናትም ተመርቆልናል። እስከ 11ኛ ፎቅ ድረስ በእግር እየተጓዝን ለስነ ጽሁፍ ያለንን ብርቱ ፍቅር አስመስክረናል። ታዲያ ይህ እኮ ትምህርት ብቻ አይደለም፣ መለኮታዊ መንገድም ጭምር እንጂ ከደማቁ አእምሯችን በላይ እግራችን የሚቃጠልበት የቻለ ሮጥ ሮጥ እያለ ያቃተው 6ኛ ፎቅን እንደ ማረፊያ ተጠቅሞ ትንፋሹን እየሰበሰበ የሚወጣበት የነፍስ ጉዞ። በእውነቱ እንደ ዳሽን ተራራ በጠመዝማዛ መንገዶች ታጅቦ የቆመውን ከፍታ በትዕግስት ወጥታችሁ ታማኝነታችሁን ላስመሰከራችሁ ተማሪዎች እንዲሁም መምህራን ምስጋናችን ላቅ ያለ ነው። አዘጋጆቻችን የደረጃውን ሽቅብ መንገድ ሰግተው ያስቀራችሁብንም መምህራን ወደፊት እንደምታመጡልን ተስፋ እናደርጋለን። የዝናባማ ቀናት የክፍላችን ሰልፈኛ በር ጠባቂዎችንስ እንዴት እንረሳቸዋለን? ትልቅ፣ ትንሽ፣ አጭር፣ ረጅም፣ ቀጭን፣ ሰፊ፣ ነጠብጣባማ፣ ባለ አበባማ፣ ዥንጉርጉር፣ ቀይ፣ ሰማያዊ፣ ጥቁር፣ የተሰበረ፣ የተገለበጠ፣ በደንብ ያልታቀደ አቋቋም ያላቸው ነገር ግን በቀለማት ያሸበረቀ የጃንጥላ ጦር፣ ምንም ደንብና መስመር የሌለው የትራፊክ መጨናነቅ የመሰለ ወደ ክፍላችን የሚወስደውን መንገድ ለማግኘት የሰሉ አይኖች፣ የሚደንሱ እግሮች አስፈልጎታል። የእንቅፋት ውድድር ይመስል ሳይወድቁ ለመራመድ መሞከር ብቻ ነበር የሚኖረን አማራጭ። ማረጋገጫ በርጋ አለ። አሁንም ገና የክፍሉ በር ከመከፈቱ የሽንት ቤት ቁልፍ ብላችሁ የምትመጡ ተማሪዎችም አልተረሳችሁ። ተደጋጋሚ የሆነው ጉብኝታችሁ ውጤት ቢኖረው ኖሮ በዛሬዋ ቀን ተጨማሪ ሰርተፍኬት ባስገኝላችሁ ነበር። እንዲሁም ውሃ እኮ ዛሬ የለም ብላችሁ ቅስማቸውን የምትሰብሩ ሰዎችም። አዝናኝና አስተማሪ የነበረው የ2 ወሩ ጉዟችን ማብቂያውን ሊያገኝ እንሆ ዛሬ ላይ ደርሰናል። በኢትዮጵያ ደራሲያን ማህበር አማካኝነት በኢትዮጵያ ደራሲያን ማህበር እና የኢትዮጵያ ሳይንስ አካዳሚ እና በኢትዮጵያ ቤተመዛግብትና ቤተመጽሐፍት ትብብር ሲሰናዳ በቆየው የክረምት ወራት የስነ ጽሁፍ ስልጠና ላይ ስነ ጽሁፍ፣ ግጥም፣ ልቦለድ፣ ኢልቦለድ፣ ሂስ፣ ትርጉም፣ ፎክሎር፣ የፊልም አጻጻፍ እና ስለተያያዥ ጉዳዮች ያወቅንበት እና በብዙ የተማርንበት የእናንተንም ተተኪ አንባቢያን እና ጸሐፊያንም የማፍራት ዓላማ ግቡን የመታበት ስኬታማ መርሃ ግብር የነበረ ቢሆንም ስልጠናው ቀጣይነት እንዲኖረው የሚመለከታችሁ አካላት ተገቢውን ሁሉ እንድታደርጉልን እና ብታግዙን ስንል በአክብሮት እየጠየቅን ደራሲ ገዛኸኝ ሀብቴ ይህንኑ ጉዞ ቀጣይነት እንዲኖረው እያደረክልን ላለው የበኩልህን ብርቱ ትግል በእኔም በመላዎቹም ተማሪዎች ስም ከልብ ላመሰግን እወዳለሁ። በማጠቃለያም ለስነ ጽሁፍ ትምህርት መሳካት የበኩላችሁን ያደረጋችሁ ግለሰቦች እንዲሁም ተቋሞች ሁሉ በመላው ተማሪዎች ስም ከልብ እያመሰገንን የሁላችሁም ድጋፍ፣ ጥረት እና ማበረታቻ እነዚህን 2 ወራት በእውነትም ትርጉም ያለው እንዲሆኑ አድርገውታል። ከልብ እናመሰግናለን። ሁላችሁንም አመሰግናለሁ። የኢትዮጵያ ደራሲያን ማህበር ለ2017 ዓ.ም ባዘጋጀው የስነ ጽሁፍ የክረምት ስልጠና ተሳታፊ ስልጣኖች የምረቃ መርሃ ግብር ነው። ስልጠናው የ2 ወር ጊዜ የወሰደ ሲሆን በዚህ የስልጠና ወቅት ስለ ስነ ጽሁፍ በተለያዩ የዩኒቨርሲቲ መምህራኖች ተሰጥቶናል። የትምህርት አሰጣጡም ለእኛ ተማሪዎች በሚመጥን መልኩ የተሰጠ ነው። ስለዚህ እናመሰግናለን። ይህ የስልጠና መርሃ ግብር በዋናነት ላዘጋጀው የኢትዮጵያ ደራሲያን ማህበር በሰልጣኞች ስም ከፍ ያለ ምስጋና እናቀርባለን። አስተባባሪዎችና ውድ መምህራኖቻችን ስልጠናው በተሳካ መልኩ ይሰጥ ዘንድ ለተባበሩ መንግስታዊ ተቋማት ስላደረጉልን ሁሉ በተመራቂዎች ስም ከፍ ያለ ምስጋና እናቀርባለን። እኛ የ11ኛ ዙር ሰልጣኞች በተለያየ የዕድሜ ክልል ውስጥ የምንገኝ ከ20ዎቹ ጎረምሳ እስከ 60ዎቹ ልንደፍን የተቃረብን አዛውንቶች፣ የእናቷን ቀሚስ እየጎተተች የመጣች የ7 ዓመት ህፃን ያካተተ ነበር። ሰልጣኞች ከተለያየ የሙያ ዘርፍ የመጡ ከመካከላቸው የመጀመሪያ መጽሐፋቸው ይታተማል ብለን የምንጠብቃቸው የአንድ መንግስታዊ ድርጅት ሙስና ያንገበገባቸው
በቂ መረጃና ማስረጃ ያሰባሰቡና የጻፉ የክፍላችን ድምቀት የ75 ዓመቱ እኛ አባባ የምንላቸው አዛውንትን ያቀፈ የስልጠና ስብስብ ነው። ይህ ስልጠና እኛ አሰልጣኞች የስነ ጽሁፍ ጉድለቶቻችንን የሞላልን ነው ብለን እናምናለን። ስለዚህ እናመሰግናለን። ወደፊት ከመካከላችን ደራሲ፣ ገጣሚ፣ ሀያሲ ይወጣል ተብሎ ይታሰባል። ካሊያም ሁሉም ጥሩ አንባቢ ይወጣዋል። ይህ ስልጠና በመካከላችን ቤተሰባዊ ፍቅርን ፈጥሮልናል። ስለዚህ እናመሰግናለን። ከስልጠናው የመጀመሪያ ቀን አንስቶ እስካሁን የስልጠናው የመጨረሻ ቀን መጨረሻ ባይሆንም ስናጠፋ መቼም ተማሪዎች አልነበር እየገሰጸ ጽሁፍ እንድናዘጋጅ እንድናነብ ይጎተጉተን ለነበረው ለጽሁፋችን አስተያየት ይሰጥ የነበረው በተማሪዎች ተወዳጅና ልዩ ቦታ ላለው ለመምህራችን የስልጠናው አስተባባሪ ለደራሲ ገዛኸኝ ሀብቴ ከፍ ያለ ምስጋና እናቀርባለን። ገዜ ኑርልን። በስልጠና ወቅት በክፍል ትምህርት ጊዜ በብቃትና በፍቅር ያስተማሩን መምህራኖቻችን ዶክተር አራጌ ይመር፣ አቶ ተስፋዬ አድሃኖ፣ አቶ ይታገሱ ጌትነት፣ ዶክተር ገዛኸኝ ጸጋው፣ አቶ ቴድሮስ አጥላው እጅግ ከፍ ያለ ምስጋና እናቀርባለን። የስም አደራደራቸው ትምህርቱን በሰጡን ቅደም ተከተል ነው። በተጨማሪም በቦታ እና ጊዜ አለመመቻቸት፣ በወቅቱ ለተከታታይ ቀኖች የሊፍት መበላሸት፣ ደረጃውን መውጣት መውረድ አስቸጋሪ ስለሆነ የቀሩብን ያጓጉንና በቅርብ እንደሚመጡልን ቃል የተገባልን መምህራኖቻችን ደራሲ፣ ገጣሚ፣ ጋዜጠኛ ክቡር አቶ አበረ አዳሙ፣ ደራሲ ጋዜጠኛ አቶ ጥበቡ በለጠ፣ ሀያሲና የሙዚቃ ተመራማሪ አቶ ሰርጸፍሬ ስብሐት፣ ደራሲት ወይዘሮ የዝና ወርቁን እናመሰግናለን። የህይወት ልምዳቸውን ወርክሾፕ የሰጡን አንደኛ መምህር ደራሲ አርታኢ ጋሽ ኃይለመለኮት ማውዓል፣ መምህርት ሰዓሊና ገጣሚ ወይዘሮ ከበደች ተክለአብ፣ ደራሲና ሀያሲ አቶ አለማየሁ ገላጋይ፣ ረዳት ፕሮፌሰር አለም እሸቱ፣ ወጣቱ የፊልም ጸሐፊና ዳይሬክተር ይድነቃቸው አይኔ፣ አቶ ብርሃኑ ሰሙ፣ አቶ የኗስ ታረቀኝን ከክፍል ውስጥ ባልተናነሰ ለሰጡን ትምህርታዊ ገለጻ ከልብ እናመሰግናለን። በመጨረሻም በ11ኛ ፎቅ ወይም ወለል ላይ ለ11ኛ ጊዜ ተመራቂ ሰልጣኞች አስመራቂ ተቋም ለዚች ቀን በመብቃታችን እንኳን ደስ አለን፣ እንኳን ደስ አላችሁ። ልዩ ተመራቂ ተብለናልና አሁንም በድጋሚ እንኳን ደስ አላችሁ። አመሰግናለሁ። አቶ ባዩ ሞላ አየለ፣ ሰላማዊ አብዱልአዚዝ፣ ኤልሳቤት አሸናፊ፣ አያት አብዱልሐፊዝ፣ ሊዲያ ተስፋዬ፣ ቶሎ በሉ፣ ጌታውን ፀሐይ